በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አባቶቻችን ሊቃውንት፣ መምህራን ለእናንተም ለሁላችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። ቸር መድኃኔዓለም አምላካችን የቅዱሳንን በረከት ያሳድርልን፣ ሰላሙን ቸርነቱን ያድለን። የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ መጨረሻው። የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ መጨረሻው። የሰው ልጅ በጌትነቱ ቅዱሳን መላእክትን ሁሉ አስከትለው በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎችን ከፍየሎች እንደሚለይ እየራሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ያን ጊዜ ንጉሡ በቀኙ ያሉትን እንዲህ ይላቸዋል፣ እናንት የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥት ወርሱ ዘንድ ኑ። ተርቤ አብልታችሁኛልና፣ ተጠምቼም አጠጣችሁኛልና፣ እንግዳ ሆኜም ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜም ጎብኝታችሁኛልና፣ ታስሬም ወደ እኔ መጥታችሁ ጠይቃችሁኛልና። ያን ጊዜ ጻድቃን መልሰው እንዲህ ይሉታል፣ አቤቱ መቼ ተርበ አይተን አበላንህ? መቼስ ተጠምተ አይተን አጠጣን? መቼስ እንግዳ ሆነ አይተን ተቀበልን? መቼስ ታርዘን አለበስን? መቼስ ታመ አይተን ጎበኘንህ? መቼስ ታስረ ወደ አንተ መተን ጠየቅን? ከዚህም በኋላ ንጉሡ መልሶ እንዲህ ይላቸዋል፣ እውነት እላችኋለሁ በእኔ ካመኑ ከእነዚህ ከታናናሾች ወንድሞቼ ለአንዱ ያደረጋችሁትን ሁሉ ለእኔ ያደረጋችሁትን። ከዚህም በኋላ በግራው ያሉትን እንዲህ ይላቸዋል፣ እናንተ የተረገማችሁ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ተርቤ አላበላችሁኝምና፣ ተጠምቼም አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤም አላለበሳችሁኝምና፣ ታምሜም አልጎበኛችሁምና፣ ታስሬም ወደ እኔ መጥታችሁ አልጠየቃችሁኝምና። ያን ጊዜም በግራው ያሉት እንዲህ ብለው ይመልሳሉ፣ አቤቱ መቼ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ አይተን አላገለገልንህ? ከዚህም በኋላ ንጉሡ እንዲህ ብለው ይመልስላቸዋል፣ እውነት እላችኋለሁ ከእነዚህ ከታናናሾች ለአንዱ ያላደረጋችሁትን ለእኔ ደግሞ አላደረጋችሁትም። እነዚያም ወደ ዘላለም ቅጣት፣ ጻድቃንን ግን ወደ ዘላለም ሕይወት ይሄዳሉ። ስለ ቅዱስ ቃሉ ቸሩ አምላካችን ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ቸርነት መድኃኔዓለም ቸሩ ፈቅዶ ወርኃ መጸው ጾመ ጽጌ ከተጀመረ ዛሬ 3ኛ ቀን ነውና በሚቀጥሉት 40 ቀናት በየትኛው በምንገናኝበት ጉባኤ ትምህርቱ የጌታችን የእመቤታችን ስደት የሚያሳስብ ይሆናል። በውስጡ ብዙ ተግሳጽ ሊኖረው ይችል ይሆናል። እሱ እንደ እግዚአብሔር ፈቃድ ይወሰናል ብለን ተስፋ እናደርጋለን። ለዛሬ እንድንማር ርዕስ እንዲሆነን በዚሁ ባነበብነው በቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 35 ላይ ጀምሮ ያለውን ኃይለ ቃል መነሻ እናደርጋለን። ከሁሉ ግን በተለይ ከሰሞኑ ያጋጠመኝ ነገር አለና እሱን ታሳቢ አድርገን
በ43ኛው ቁጥር ያለውን ርዕስ እናደርገዋለን። ኢታወከፍክሙኒ የሚለው አልተቀበላችሁኝም። ጌታችን መድኃኒታችን ኢየሱስ ክርስቶስን ያልተቀበሉ አሕዛብ፣ ያልተቀበሉ አይሁድ፣ ነቢይ ብለው ሎቱ ስብሐት የሚጠሩ አሕዛብ፣ ጭራሽ ለአምላክ አይደለም ብለው ሰቅለው የገደሉ አይሁድ አሉ። እነሱ እንዳልተቀበሉት መነጋገሩ ፋይዳ አይኖረውም። መሰረታዊው ጥያቄ እኛ ተቀብለነዋል ወይ ነው። ጴንጤዎች ብዙ ጊዜ ስብከታቸው በጎዳና ከሆነ አንዲት ናት አይደለም? እንዴት ዋላችሁ? እንዴት ዋላችሁ? ጴንጤ በጎዳና ሲያገኛችሁ ማንን ተቀበል ነው የሚለው? ጌታን ተቀበል ነው አይደለም? ቃሉ ችግር አለበት? ቃሉ ችግር የለበትም። ችግሩ እሱ ጌታ የሚለው ሰይጣንን መሆኑ ብቻ ነው የሚያሳዝነው ነገር። እኛ የምናውቀው ጌታ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ የሆነ ቅድመ ዓለም ከአብ አካል ዘም አካል ባህሪ ዘም ባህሪ የተወለደ ዓለምን ሁሉ የፈጠረ ዓለምን ሁሉ በመሃል እጁ የያዘ በኋላ ዘመን ከእመቤታችን በሕቱም ድንግልና ተወልዶ ተሰዶ አድጎ በየጥቂቱ ተጠምቆ አስተምሮ ታምራት አድርጎ ተሰቅሎ ሙቶ ተነስቶ ያረገውን መቸመች አማላጅ የማይባለውን መቸመች ፈራጅ ብቻ የሆነውን እርሱን ነው የምናመልከው። ተቀበሉ የሚሉን እሱን ከሆነ ቆይተናል ከተቀበለ። እነሱ የሚሉት ጌታ ግን ሐሳዊው ነው። ምክንያቱም እኛ ፍጡር የሆነ አማላጅ የሆነ አምላክ የለም። እርሱ ቅድመ ተዋሕዶ ፍጡር የነበረ ስጋን ቢዋሃድም ቅሉ የባህሪ አምላክ ነው። መቸመች አያማልድም፣ መቸመች ፈራጅ ነው። ነገር ግን ዛሬ የምንጠያየቀው ጥያቄ ሁለት ወገን ነው። አንደኛ ጎንደሬ እንግዳ ስለመቀበል እስቲ እንፈታተሽ፣ እንግዳ የሚቀበል ሰው ካለ። ሁለተኛ በእውኑ መድኃኒታችንንስ ተቀብለ ነው ይሆን? ይህን ጥያቄ ከመለስን የዛሬው ትምህርት በጀነ ማለት ነው። ለዚህ ርዕስ መነሻ የሆነኝ ምንድን ነው ብትሉ፣ አንደኛ ጌታ ከእመቤታችን ጋር እንግድነት የሚቀበለው አጥቶ የተንከራተተበት ጊዜ ነውና፣ ዓለም ያልተቀበለችው ጊዜ ነውና ያለ ማዘከር። ሁለተኛውስ ቢሉ ሰሞኑን አንድ አጋጣሚ ገጠመኝ። መቼስ እግዚአብሔር መጽናኛ አይነሳምና ሽማግሌ አባቶቻችን ከቀድሞ ዘመን ጀምሮ እያየናቸው ሲያልቁ በጣም ይከፋናል። በእውነት የዓይን ማረፊያ ከሞት የተረፉ ከጥላ ያረፉ የእንታ ተሾመ ሲያርፉ ከ31 ቀን በፊት ዛሬ 31ኛ ቀናቸው ነው ካረፉ። የሐዘኑ ምክንያት ሽማግሌ ታውቃላችሁ አይደል? በጣም ከተማረ ወጣት ምንም ያልተማረ ሽማግሌ ይሻላል። አበው ምን አሉ? ዛሬ ጠዋት አንድ ደግ ሰው ጋር ስንነጋገር አባቶቻችን እንዲህ ይላሉ፣ ትምህርት ሶስት ወገን ነው፣ በቀለም፣ በዘመን፣ በመከራ። ከነዚህ ሁሉ የትኛው ትምህርት ይበልጣል ቢሉ የመከራው ትምህርት ይበልጣል። የተፈተነ ተፈትኖ የወጣበት ስለሆነ የመከራ ትምህርትን የመሰለ የለም። በመከራ የተማረ ሰው ጠፈፍ ያለ ሰው፣ ቀጥሎ እድሜ ያስተማረው ይከተላል። ቀለም ያስተማረው መጨረሻ ነው። ቀለም ያስተማረውን መከራ እድሜ ካላስተማረው አይረባም። እሱ እንድታስቡ ተው አንተ ኩታራ ተው አለ ይዛችሁ ተጡ። ማን ይዘት ይመጣል? ያዳነተም አይደለም። አንድ ጊዜ ከደገመ ስልጣን ሰጥቻችኋለሁ አሰጡት። ሕፃን የሆነ እንደሆነ ይታገሱታል። 6-7 ዓመት ካለፈ በኋላ ግን ያውቃል። እሱን ማወቅ አለባችሁ፣ ማስተዋል አለብን። እንዴት ዋላችሁ? እንዴት ዋላችሁ? እና
በጣም ባዘንኩበት ወቅት እቺ መስከረም ከባድ ነበረችና አንድ ሰው ይመጣና አረ እንዲያው አንዴ የተቸገሩ አባት አሉ እንዲያው ብታያቸው ይለኛል። ምን እኔ ማየት ያስፈልጋል? ዝም ብሎ ማገዝ ነው እንጂ። አይ ግድ የለም። ለምን ብዬ ስለው አንዳንድ ታሪክ ያላቸው ናቸው። እስቲ ያወራሃቸው ሪከርድ አድርግና ላክልኝ ብየው ሪከርድ አድርጎ ሲልከው ለካ ጎንደር ውስጥ በጣም ይታወቁ ከነበሩ ደጋግ ትልልቅ መምህራን አንዱ ናቸው። ዛሬ ግን ሜዳ ላይ ቁጭ ብሎ የሚለምኑ ማለት ነው። ደብረ ብርሃን ስላሴ ለ8 ዓመት ያስተማሩ ደብረ ብርሃን ስላሴ ላይ የቅኔ መምህር የነበሩ ከዶክተር አየለ የተማሩ ከይንታ ክፍሌ ከግምጃ ቤቱ የተማሩ የነ የኔታ ወልደ ሰንበት ባይነሳይ የነ የኔታ የማነ ብርሃን የነ ብፁዕ አቡነ እንድርያስ ያኔ አባ ጓሃጻ የነበሩት የነሱ ጓደኛ ናቸው። መንገድ ቁጭ ብለው ይለምናሉ። በጨዋታቸው መካከል ገሌን ያውቃሉ። አዎ ገሌን ያውቃሉ። ኋላ የንታቶ ሾመን ያውቋቸዋል ወይ? አውቀዋለሁ እንጂ። እንዴት ነው? አይ ልጅ አይደለሱ ልጅ ነው እሱ። እንግዲህ የንታቶ ሾመን ልጅ ነው ካሉ እሳቸው ምን ያህል እንደሆኑ መገመት ነው። እና በእውነቱ ያስገርማል። ለኔ የእውነቴን ነው። ሰሞኑን ምን አዲስ ደስታ አገኘ የሚባል ይሄንን ማለት ነው። እና በእውነቱ አሁን ዛሬ የምንማራት እንግዳ መቀበል ለመጀመሪያው ጊዜ ከኒ መምህር ትናንት ነው የሰማሁት። መንገድ ላይ ቁጭ ብሎ ከለሚለምኑት የንታ መርሐ ጽድቅ ይባላሉ። ከሳቸው ነው የሰማሁት። ለካ እንዲህ ያለ ትርጓሜ አለ ብዬ ገርሞኛል። እሱ መጨረሻ ላይ እናመጣዋለን። እንዴት ዋላችሁ? እና ስለዚህ እሱ እንድናስተውለው አደራ እንላለን። ለሁሉም ይሄንን ስናገር ግን መንገድ ዳር ላይ ቁጭ ብለው ይለምናሉ ያልኳችሁን ነገር አይ ከዚህ በኋላ አይለምኑም ሁሉን ነገር እኛ እናሟላለን ስንላቸው አይ አላስተዋላችሁም አሉ። ያኛውን ልጅ የሚጠይቃቸውን ልጅ እንዴት መለመን እኮ ኃጢአት አይደለም። በጣም ነገርኝ። በነገራችሁ ላይ ብዙዎቻችን መለመን ያሳፍረናል አይደል? ንገሩኝ። ለምናችሁ ታውቃላችሁ? መለመን ምን እንደሆነ እንዳልፈርድ ብዬ አንድ ጊዜ በተግባር አይቼዋለሁ። መለመንን አንድ ጊዜ ሞክሬ ያውቃለሁ። ምን ያህል ያው ይሄ ሰባኪ ከተባልኩ በኋላ ነው የሞከርኩት። ትንሽ ከታወቅኩ በኋላ ስሚቱ ከመጣች በኋላ እና ከቤቴ ስገባ አስታውሳለሁኝ። በአጋጣሚ የሆነ አደጋ ደርሶ ብዙ ነገር የጠፋና ለስራ የነበርኩበት ቦታ ይችን አጋጣሚ ለምን አልጠቀምባት? መለመን። ምክንያቱም ሰዎች ቤት የተዘረፈ የተረፈው ተቃጠለ ምን አለ ብዙ ነገር ያ ነገር ሲሆን ተቸግሯል የሚል አንድ ጊዜ ስም ስለወጣልኝ ጥሩ ነው፣ አልቸገረኝም። የዕለት ጉርስ የዓመት ልብስ ካለኝ ምን ይቸግራል? የሚገርማችሁ የዛ ወር ደሞዝ የታህሳስ ወር ደሞዝ ናት። ከልብስ ሻንጣ ላይ እንደሰካዋት እሷ ማብራ ሄዳለች። ሙሉ ወር ደሞዟ 100 ብር ብቻ አግኝቻለሁ። ያቺ 100 ብር የሰው ስለሆነች ነው የተረፈች ደግሞ መጽሐፍ ቅዱስ ስለነበረች ነው። ምክንያቱም የሰረቀኝ ማን እንደሆነ መገመት አያቅታችሁ። መጽሐፍ ቅዱስ ሌባ ምን ያደርገው ይሰርቀዋል። ሁሉን ወስዶ የሚገርመው ከወሰደው መካከል አንድ ሻንጣ ሙሉውን ወስዶት እሱ ደህና ዕቃ በሱ ጭንቅላት መስለታል። ሲከፍተው መጽሐፍ ብቻ ነው። የሚገርመው ሜዳ ላይ በትኑት ሻንጣውን ይዞት ሄደ። እንዴት ዋላችሁ? እንዲህ ያለ ሌባ ጥሩ ነው አይደል? ኋላ እኮ አውቄዋለሁ ማን እንደሆነ በኋላ ግን ሌባ ከሰረቃችሁ በኋላ ከአንጃ ግራንጃው ምንድነው የሚባል? ስለ እግዝእትነ ማርያም ምጽዋት ያደርግልህም እኮ አንድ ነገር ነው አይደል? ይከብዳል አውቃለሁ። እስቲ ተሰርቀህ ሞክራት። እንደዚህ ይሻላል። እና ስታስቡት ያችን አጋጣሚ መጠቀም ነበረብኝና 30 ሰው ዝርዝር ጻፍኩና በወረቀት ቲክ እያደረኩ እንዲህ አይነት ለማኝ አስቡት። እገሌ ለምኜዋለሁ ያልኩ ምልክት እያደረኩኝ የዞርኩ 30 ሰው ቤት ስመለስ ሚዛን በዚያ ጊዜ በዙሪያ አልነበረም እንጂ እርግጠኛ ነኝ 1-5 ኪሎ ቀንሽ ይሆናል። ሀፍረቱ ማለት ነጭ ላበት ሲባል ሰምታችሁ ታውቃላችሁ? ነጭ ላበት አሁን ነጭ ያልሆነ ላበት ከሆነ ስትሰሩ ስትወጡ ስትወርዱ ፀሐይ ሲመታችሁ የሚወጣ ነው አይደል? እንደቆማችሁ የሚወጣው ላበት ነው ነጭ የሚባለው፣ ምንም ያልተቀላቀለበት። ያውም በየት ነው የሚወጣ? በዚህ ትንሽ ይወጣና አብዛኛው ግን በጀርባችሁ መሀል ለመሀል ሄዶ እስከ ባታችሁ ነው ጠብ ጠብ የሚል። በነገራችሁ ላይ
ለካ እውነትም መጽሐፍ አባቶቻችን ለለመነ ሁሉ ስጥ፣ እገሌ ሀብታም ነው፣ እገሌ ድሃ ነው፣ እገሌ እንዲህ ያለው፣ እገሌ እንዲህ ከሌለ የለኝም ነው። አቃቂር በነዳያን ላይ በሚለምንህ ሰው ላይ አቃቂር አታውጣ የሚሉን አባቶቻችን ለካ ለዛ ነው። እንዴት ዋላችሁ? ሰምታችሁኛል? ምን አልኩ መጨረሻ? አንድ ቦታ ላይ ተማሪ ይረብሻል እና አንተ እየሰማ ነው ይለዋል። ድንግጥ ብሎ ዞር ይላል። ምንድን ነው ያልኩት? መጨረሻ ያልኩት ምንድን ነው ሲለው አንተ እየሰማ ነው ነው ያልኩት። ለምን? ከዛ በፊት የነበረው ምንድን ነው ያልኩት? የመጨረሻው አዎ፣ በቸገረው ሰው ቸገረኝ በሚል ሰው አቃቂር አታውጣ። ትናንት ወደ ቤተክርስቲያን ስገባ ብዬ ጊዜ ከውጭ ያለ ጉዳይ ቆይቼ አንድ በደንብ የለበሰ ሰው ዳቦ ይዞ አስፋልቱ ላይ ቁጭ ብሎ ይበላል። አገራ ገባኝ፣ ሊሄድ ከበደኝ እና ይሄ ሰውዬ መጠየቅ አለብኝ ብዬ ምን ሆነ ነው ብዬ ስለው ቀበሌ 18 ነው ቤቴ፣ ስራዬ ደግሞ አራዳ ነው እና ወደዛ ሲሄድ ስመለስ ትራንስፖርቱን አልችለውም፣ እዚሁ ምሳ ልብላ ብዬ ነው ይችን አንዲት ዳቦ ስለው አዎ አይቸሮ መድኃኒዓለም አሁን ይሄ ሰው እንደቸገረው ማን ያውቅለታል? ማን ያውቅለታል? እኮ ይገርመኛል። ያ ሁሉ ሰው ሲያልፍ ኧረ ትዝ የሚለውም የለም። ለአንዳንዱ ሰው ይሄ ነውር አያውቅም መንገድ ዳር ይበላል የሚል አይጠፋም እኮ። በመጽሐፍ ተከልክሏል። ክህነት ያላቸው መምህራን ካህናት ይብሉ በውስተ መራሕብት ይላል አይደል? በሜዳ በጎዳና ካህን ዲያቆን ምግብ አይበላም። በነገራችን ክህነቱን ያስነቅፈዋል። እሱ እንድታስታውሱት እንድትይዙት ያስፈልጋል። እንዴት ዋላችሁ? ድምፅ መሰማችሁ ቁጥር አትሰረቁ። እንደምንሰረቅለት ጠላት ካወቀማ ብዙ ነው የሚያመጣ። እንዴት ዋላችሁ? እና እኔ አባት መለመን ያውቁ ስላቸው አይ መለመን እኮ ኃጢአት አይደለም፣ እንዲያውም አሉ ጽድቅ ነው። አያያዙን ካወቁበት አለ አያያዙን ካወቁበት ጽድቅ ነው። እንዴት? ወዲህ ጌታችን እመቤታችን ተቸግረው መለመናቸውን ማዘከሪያ መንገድ ይሆናል። ተማሪ አሉ አባቶቻችን ምን ቢደላው በእንተ ስማ ለማርያም ሳይል አይቀርም። ለምን? ረድኤቱን ፍለጋ። አንዳንድ ሰው ተማሪ የሚለምን ቸግሮት ብቻ ይመስላችኋል። አዎ ተማሪ የሚመገበው የለውም። ዛሬ እግዚአብሔር ይመስገን መጻሕፍት ጉባኤ ቤቶች፣ አንዳንድ ቀን ቤቶችም ዓለም ነው መቼም እንጀራ በወጥ አለ። ጥሩ ነው፣ ተመስገን። መቼስ ልጅ ሆነው ያለመና ይኖር ማለት በጊዜው ለምናችሁ ተመራችኋል። አሁን ደግሞ እስመ ይኮነ ጊዜው እንደሚለው አሁን ደግሞ ቀለም ላይ ነው የምታተኩሩት። ደግሞ ምን ይባላል? ለምንድን ነው የመጽሐፍ ተማሪ ማይለምን ሲባል አይ ለስነ ልቦናው ሲባል ነው። ኋላ ሲለምን ቆይቶ ልስበክ ቢል ትናንት እኔ በር ሲለምነው የነበረ እንዳይባል። ግን እንዲያ ካለ ያ ሰው ክርስቲያን አይደለም ማለት ነው። ችግር ነው። እና ስለለመንኩ ከደጁ እኔ ከሱ አንሳለሁ ማለት ነው። እንዴት ዋላችሁ? የሚለምነን ሰው እኮ እንኳን በእግዚአብሔር በሰው ፊት ሊበልጠን ይችላል እኮ። እና እኒህ ሰው ምን አሉ? አንደኛው ጥቅሙ የፈጣሪያችንን የእመቤታችንን ስደት ለማዘከር ይጠቅማል። ሁለተኛ ለሌሎች መጽደቅ ምክንያት መሆንም አንድ ነገር ነው። ሶስተኛ ላደለው ለምኖ ለባሰው ይሰጣል። ደህና ዋላችሁ? ዛሬ የት እንዳሉ አላውቅም እንጂ ቀድሞ አንዴ እኔ ቢጤ ጎንደር አውቅ ነበር። ሲለምኑ ይሉና ለራታቸው አስቀርተው የተረፈውን አከፋፍለው ባዶ እጃቸውን የሚገቡ ማለት ነው። ይሄ ትሩፋት ይባላል። ትልቅ ጽድቅ ነው፣ ትልቅ ሙያ ነው። እንዴት ዋላችሁ? እና በእውነቱ እንዲህ ብለዋሉ። አይ እስቲ እንግዲህ እንደ ፈቃድዎት እንግዲህ ለሁሉም ያስፈልጋቸው ነገር ይሄን የምናገረው ጎዳና ላይ እየለመኑ ስለተባለ ነገር እርዱ ምናምን አይደለም። አያስፈልግም፣ ችግር የለውም። እንኳን ለሳቸው ለሌላም አናጣም። መድኃኒዓለም ቸር ነው፣ አናጣም፣ ችግር የለውም። ለእኔ ግን ደስታዬን ለማካፈል እና ደግሞ ኋላ የሰጧትን ሀተታ ለማምጣት ነው። ከሁሉ የሚቀድመው ወርኃ ጽጌ ዘመነ መጸው ለሊቃውንት ለምርምር የምንተው ነገር አለ። ይሄ ዘመን ለምን መጸው እንደተባለ መርምሩ ብትጠየቁ ማለት ለምሳሌ አሁን ያለንበት መስከረም 25 አልፎ መስከረም 26 የሚጀምረው ዘመነ መጸው ይባላል። ከየት ወጥቶ ነው መጸው የተባለ? የጊዜው የኪዳነ ወልድ ክፍሌን ግስ ተመልከቱት። ምንድን ነው የሚለው? ከዚያ ቀጥሎ ያለው ሐጋይ ነው፣ አይቸግርም። ቀጥሎ ያለው ግን ጸደይ ይላል። ጸደይ ሶስት ስም አለው። ጸደይ ይባላል፣ በልግ ይባላል፣ መከር ይባላል።
ከሁሉም የሚያስጨንቀው ነገር ቤት መጥቶ ነው። ከመጋቢት 25 ከሰኔ 25 ያለው መከር የሚባለው መከራ በዛ ጊዜ ተመራመሩበት። መከርነቱ የግብፃውያን ነው የኢትዮጵያውያን ነው የእስራኤል ነው የሚለው መርምሩት ብዬ ነው። መከር የተባለ የኛ መከራችን በትክክል ከመጋቢት ጀምሮ ነው ወይስ አሁን ከጥቅምት ከህዳር ጀምሮ ያለው ነው? እሱ ለሊቃውንት በር መክፈቻ ነው የተው ነው። የቺ ጊዜ ዘመኗ አበባ አብቦ የሚታይባት ጽያተ ገዳም ላይ ደስ የሚያሰኙበት ጊዜ ፍሬ ደርሻለሁ ብሎ ምልክት የሚሰጥበት ጊዜ ነው። አንዳንዶቹ ቀድመው የሚያፈሩም አሉ። የቺን ወራ ጽጌ አባቶቻችን ዘመነ ጽጌን ለእመቤታችን ለድንግል ማርያም ለአንድ አምላክ ለቸሩ ልጇ ለመድኃኔ ዓለም የስደት መታሰቢያ ጊዜ ተብሎ ጾመ ጽጌ ተብሏል። ጾመ ጽጌ ትናንት እንደ እንግዳ ደርሶ እንደዋፈሶ የመጣ ነገር አይደለም። ረጅም ታሪክ ያለው ነው። የጽጌ ጾም በመካከለኛው ዘመን ከፍተኛ ደረጃ ደርሶ ነበር። እና አባ ጽጌ ድንግል ይጾሙ ነበር። እና አባ ገብረ ማርያም ይጾሙ ነበር። እና አባ አርከስንዱስ ይጾሙ ነበር። እና አፄ ዘርዓ ያዕቆብ ይጾሙ ነበር። በኋላ በጎንደር ዘመን ደግሞ ከፍ ብሎ እንዲታወቅ ያደረገች እናታችን ንግስቲቱ እቴጌ ምንትዋብ ናት። የቋረኛ ኢያሱ እናት የአጤ በካፋ ሚስት ደብረ ቁስቋምን አንጻ ስትሰራ ያው አሁን ተከትላችሁ ይልጥሩ ነው። ሽወቄት በሉ ከጣት ቀለበት ደብረ ቁስቋም እንዴት ተሰራች በሉ እስቲ ኧረ በሉ በሽወቄት ከጣት ቀለበት ነው መልሱ። ሽወቄት ወርቅ አወጣ ባሏ ሞቶ ነበር አለ ዛን ጊዜ አጤ በካፋ ምን ያረግ የጣት ቀለበቷን አክላለች ማለት ከጣት ቀለበት በትዳር እያለ ግን ቀለበት አይሰጥም። አንዳንድ ጊዜ ከምነቅፋቸው ነገሮች አንዱ ይሄን ደብረ ጨምሮ በየደብሩ የቃል ኪዳን ቀለበቱን ለቤተ ክርስቲያን ሰጥቻለሁ። ትዳር እያለ ነውር አይደለም። ደህና አስተማሪ የለም እንዴ በአገራችን? እንዴት የትዳር ቀለበት ይሰጣል? እንዴት ባላችሁ? ቃል ኪዳን እኮ ነው። በረከተ ተክሊል የተደገመለት የተባረከ ነገር ነው። መኖር ያለበት ለዚያ ነው። በነገራችሁ ላይ ቀለበት የሚያርፍባት ጣት ሁል ጊዜ ምን ትሆናለች? ትቀጥናለች። ለምን ይመስላችኋል? ማወልቅ እኮ አይቻል። አሁን እኔ ሲያቃጥለኝ እንደዚህ ሳወልቀው በራሴ ያዝናለሁ። ለምን አባቶቻችን ቀለበት ምን ቢሆን ማተምና ቀለበት ያወልቁም እኮ ከጣት ጨርሱ። መቼ ነው የሚወልቁ? እንዴት ዋላችሁ? መቼ ነው የሚወልቁ? ሰው ከመሞት በፊት ሞትማ ሞት ነው ሲመነኩስ እንጂ በትዳር ውስጥ እያለ ለቤተ ክርስቲያኑ የጣት ቀለበት ይሰጥቻል አይባልም። ነውር ባይሆን ከአንገትህ ከማተብ በላይ ያሰርከው የወርቅ ሐብል ካለ ስጥ። በእጅ ላይ ያለ አምባር ካለ ስጥ። በእግርሽ ላይ ያለ ወለባ ካለ ስጭ። እሱ ትርፍ ነገር ነው፣ ጌጥ ነው እንጂ የቃል ኪዳን ቀለበት የለም። አንዳንድ ጊዜ አባቶቻችን ምን ይላሉ? ፍጹማን ቢሆኑስ? ያማ ከሆነ መንነዋል ብለን ነው የምናስባቸው እነሱ የፍጹምነት ከሆነ። እንዴት ዋላችሁ? ለሁሉም ደብረ ቁስቋምን ሰርታ መልአከ ፀሐይ ሮብዓም የሚባለውን ታላቅ ሊቅ ከጎጃም አምጥታ በመጻሕፍት በቅኔ በዜማ በአቋቋም ደብሩ ከፍተኛ ደረጃ እንዲደርስ አድርጋ ሊቃውንትን ተንከባከባ። ቀላል እንዳይመስላችሁ ለሊቃውንት ደረጃ አለው። በቤተክርስቲያናችን የትምህርት ደረጃ የመጀመሪያው ደረጃ የቁጥር ትምህርት ይባላል። የቁጥር ትምህርት ማለት ሊቃውንት የሚያውቁት ትልቁን ቁጥር አይደለም፣ እቺ ንባቡን ማለት ነው። አጠቃላይ እስከ ግብረ ዲቁና ያለው ትምህርት በአጠቃላይ። ቀጥሎ ያለው ትምህርት የዜማ ትምህርት ይባላል። ጸዋቶ ዜማ ነው፣ ጾመ ድጓውን መማር። ቀጥሎ ያለው ትምህርት ቅኔ ነው። ቅኔውን ከዘለቀ በኋላ ቀጥሎ ያለው ትምህርት በነገራችን ወደ አቋቋም መሄድ ከፈለገ ከዜማው በኋላ ወደ አቋቋም ይሄዳል። ግን ብዙ ጊዜ ቅኔ ሳይማረው ስለሚቸግር በቅኔ አድርጎ አቋቋም ቤት ሄድ ይችላል። ከቅኔ በኋላ የሚመጣ የመጽሐፍ ትምህርት ነው። ከመጽሐፍ ትምህርት በኋላ የሚመጣ የቁጥር ትምህርት ነው። በቁጥር ጀምሮ በቁጥር ጨረስን አይደል? እሱ ምን ይባላል? ቀለል ያለው ትምህርት ባሕረ ሐሳብ፣ ጥቂት ከበድ ሲል መርሐ ዕውር፣ ዋናው ትምህርት ግን
አቡሻህር ይባላል። ከባዱ የመጨረሻው የቤተክርስቲያን ትምህርት ነው። ለምን? ይህን ትምህርት ለመማር ብቃት ይጠይቃል፣ ጭንቅላት ብቻ አይደለም። ለምን ቢባል ያን ትምህርት መንፈስ ቅዱስ ያድርበት ቢማሩት ገደል ነው፣ ከባድ ነው። እሱን ማስተዋል፣ ማወቅ፣ ማየት ይገባናል። ይህቺ ንግስት፣ ይህቺ እመቤት፣ ይህቺ እቴጌ ምንትዋብ እንዲያደረገች እሱ ብቻ አይደለም። ጽጌን ስትጾም በእርሷ ልክ ትልቅ ጋን አሰርታ እዚያ ውስጥ ውሃ፣ ቀዝቃዛ ውሃ ሞልታ ማሕሌተ ጽጌን እዚያ ውስጥ ነበር የምታዳምጥ ይባላል። ሙሉ ሌሊት እዚያ ላይ ሆና ምጸልይ እንደዚያ ነበር። ለምን? እመቤታችን ያገኛትን ብርድ ስፍነ እዚያን እግዝእትየ ዘረከቡኪ በፍኖት ዋዕየ ፀሐይ ዘመዓልት ወቁረ ገዳም ዘሌሊት እንዳለው ማለት ነው። አባ ገብረ ኢየሱስ የደብረ መጉናው ሰቆቃወ ድንግልን ሲደርስ እሱን ማስተዋል ማወቅ ግድ ይለናል። እናታችን ንግስቲቱ እመቤቲቱ እቴጌይቱ ምንትዋብ እንዲህ ታደርግ ነበር። ታዲያ ማሕሌተ ጽጌን ለጽጌ ጾም እመቤታችን ልጇን ማመስገኛ እንዲሆን አባ ጽጌ ድንግልና አባ ገብረ ማርያም ከደረሱት በኋላ የእመቤታችን ስደት የሚመለከት ሌላ አንቀጽ አባ አርከ ስሉስ ደረሰ። ኋላ አባ ገብረ ኢየሱስ የደብረ መጉናው ሰቆቃወ ድንግልን ደረሰ። ማሕሌት ተሰራ። ችግሩ ግራ ይመጣ ጠፋ። እንደገና መልሶ የጎንደር ሊቃውንት ሰሩት። እንደገና መልሶ ድርቡሽ አጠፋው። እንደገና አለቃ ዘዮሐንስ ሰሩት። እንደገና መልሶ ጣሊያን አጠፋው። እንደገና መልሶ መምህር ወልደ ሰንበት ሰሩት። ዛሬ ያለው እዚህ ቅናው ነው የመምህር ወልደ ሰንበት ነው። መምህር ወልደ ሰንበት ማለት ግን የመጽሐፍ መምህሩ አይደለም። ወልደ ሰንበት ባይነሳኝ አይደለም፣ ሌላ ናቸው። የላይ ቤት ያቋቋም መምህር የነበሩ የግምጃ ቤቱ ትልቁ ወልደ ሰንበት ይባላል። ወልደ ሰንበት ይባላል። ብዙ ሊቃውንት ነው ያሉት። ዛሬ የምናውቀው እሱ ነው፣ አባቶቻችን የሰሩት። ታዲያ የታሪክ ማስተካከያ በተለይ ሊቃውንት እንድትወስዱ እፈልጋለሁ። ማሕሌተ ጽጌ ቀድሞ በጎንደር በየአድባራቱ ነው የሚቆም ነበር። ለምን? እያንዳንዱ ደብር ሲተከል 150 ሊቅ፣ 200 ሊቅ፣ 300 ሊቅ እንደ ደብረ ምጥማቅ ያለው እስከ 500 ሊቅ ይመደብለታል። እንደ ዛሬ ዘመን ሰው አነሰነ ብሎ ምክንያት የለም። በየስፍራው ነበር። ድርቡሽ ጎንደርን አጥፍቷት ከሄደ በኋላ ግን ማሕሌተ ጽጌ ዚቅና ወረቡ ጠፋ፣ ተቋረጠ። ለስንት ዓመት ቢሉ ለድፍን 38 ዓመት አካባቢ ተቋረጠ። ከዚያ በኋላ አለቃ ዘዮሐንስ ማለት የብሉይ የሐዲስ የሊቅ የመነኮስ የአራት ጉባኤ መምህር ከሁሉ በላይ ፍትሐ ነገሥታቸው የታወቀላቸው በዚያው ላይ የድጓ ያቋቋም መምህር ናቸው። እርሳቸው ጾም ጸሎት ይዘው ምን ባለ ትዳር ቢሆኑ ባለ ትዳር ናቸው። ጾም ጸሎት ይዘው የት ብትሉ ወልደ ነጎድጓድ የወልደ ነጎድጓድ አለቃና መጽሐፍ መምህር ናቸው። እሳቸው ከማን ነው የተማሩ? ከሰማዕቱ ወልደ ሚካኤል ነው የተማሩት። ምን ሰሩ? ዚቁንና ወረቡን እንደገና ሰሩት። ኋላ የጎንደር ሊቃውንት ኑ እንቁም ብለው ወልደ ነጎድጓድ ነው እንደገና የተጀመረ። ወልደ ነጎድጓድ ለስንት ዓመት ተቆመ? ለ7 ዓመት። ከዚያ በኋላ ግን ሊቃውንቱ መክረው ካልቀረማ ግምጃ ቤት ይሁን እንጂ ባለቤቲቱ ካለችበት ማሕሌተ ጽጌ ለዮሐንስ ወልደ ነጎድጓድ ምኑ ነው? የሊቅ አነጋገር ነው እንጂ ለወልደ ነጎድጓድም ይሆነዋል። ስለዚህ ግምጃ ቤት ሄድ ክርክር ነበር ይባላል። አይ ሲባል የለም ለሰማዕታትም መታሰቢያ እንዲሆን። ለምን? ድርቡሽ የጎንደር ሊቃውንት ሲገድል ከፍተኛው ግፍ ያለፈ ግምጃ ቤት ላይ። ከዚያ ግምጃ ቤት ላይ መቆም ይህንን ይዘውስ አንዳንዶቹ ጎንደር በመላው ለምን ማሕሌተ ጽጌ ይቆማል ግምጃ ቤት ብቻ ይቆም እያሉ በወቅቱ ምን አልኩኝ? ይሄን የተናገሩት የማልገምታቸው ትልቅ የተማሩ ሰው ናቸው እና በሞቴ ብሉይ ሐዲስ ተምረው ይሆናል ታሪክን አያውቁምና አፎትን ይስጎደዋል። አላዋቂ በነገራቸው እንዴ አላዋቂ እኮ ነው ደፋር ሰው በማያውቀው ታሪክ ገብቶ እንደ መጀመሪያ ነገር እመቤታችን ለምን በ44ቱ አድባራት ተመሰገነች ብሎ ቅሬታ አለ። እብደት እኮ ነው ይሄ። ሁለተኛ ነገር ደግሞ የለም ግምጃ ቤት ብቻ ነው ማለት አንድ ሰው በመከራ ጊዜ ቸግሮት ከወገቡ ላይ ራቁቱን ነበር ቁምጣ ብቻ ለብሶ ይሄድ ነበር። ሐላ ልብስ አግኝቶ ሌላውን አካሉን ሊሸፍነው ሲል የለም ድሮ እኮ ራቁትን ነበር ካሁንም ራቁትን ትኖራለህ እንደማለት ይመስላል። ግምጃ ቤት መጀመሪያ ነገር ግምጃ ቤት አልነበረም። ወልደ ነጎድጓድ ነው ብያቸዋል። ከወልደ ነጎድጓድ በፊት ቁስቋም፣ ከቁስቋም በፊት ጠቅላላ ነው የነበረ።
በከተማ ሁሉ ነበረ። ይሄን ታሪክ የምነግረን እና ታዲያ ዛሬ በርግጥ በሙሉ ጎንደር አይቆምም። እንዲያውም ከሚቆምበት የማይቆምበት ይበዛል። እንደ እውነቱ እኔ ግራ ነው የሚገባኝ። ለምሳሌ እኛ ደብረ መድኃኒት አብዬ ጊዜ ዋናዋ ግምጃ ቤት አለች። ሁለተኛ ዋናዋ ደግሞ ታች ቤት አቋቋም ምስክሯ በዓት አለች። ከዚያ ደብረ መድኃኒት አብዬ ጊዜ ይቆማል፣ ፊት ሚካኤልም ይቆማል። እንደዚህ አንዳንድ ቦታዎች ላይ ይቆማል። እግረ መንገዱ እናስታውስ። ኋላ አለቃ ዘዮሐንስ የሰሩት ዚቅና ወረም እንደገና መልሶ ጠፋ በጣሊያን ጊዜ። ኋላ ትልቁ ወልደ ሰንበት ያቋቋሙ ጌታ ሰርተው አዘጋጅተው አስቀምጠው ዛሬ ድረስ አለ። እንግዲህ ቸሩ መድኃኔዓለም የሚጠብቀው ደግሞ የሚያጠፋው እንዳይመጣ። በነገራችሁ ላይ ቀለም የሚጠፋ ማን ሲጠፋ ነው? መምህራን ሲጠፉ ነው። መምህራን ደግሞ ዛሬ ስናያቸው ከአንዳንዶቹ በቀር አጥፋን የሚሉ ይመስላሉ። በትርጓሜ እንደ ደረቅ ሴት ይለዋል። ደረቅ ሴት ተባሏ ጋር ስትጣላ በትር ትሰጠውና ንሳስቲ በለኝ ትለዋለች። ወንድ ከሆንክ ትለዋለች ወንድነቱ። ዛሬ ተማርን የሚሉ ብዙ አባቶቻችንም ወንድሞቻችንም እግዚአብሔርን ቀሰፈነ የሚሉ ይመስላሉ አያያዛችን ስናየው። የጉባኤ መምህራንን ሳልጨምር እነሱማ በዚያ ተጨቁነው በመከራ ነው የሚኖሩ። መድረኩን የያዝነው ብዙዎቻችን ግን እግዚአብሔርን ቀሰፈነ እያልነው ነው። እግዚአብሔር ደግሞ እንግዲህ ከሻችሁት ምን አደርጋለሁ ብሎ በትሩን እየዘረጋ ነው። እንዴት ብትለኝ እንዴት የለውም መልስ የለኝም። ትናንት ምንድን የጻፍክ? ተመራመረና ድረስበት። የዚህ ዘመን ሰው አንድ ሰው ምን ሲል ሰማሁት? እኔም አለኝ አልኩት፣ በዚህ ዘመን በካህናት በዲያቆናት በሊቃውንትና በምዕመናን ላይ ድግምት ተደርጓል። አዚም የሚባል ያውም የሱዳኑ ይመስለኛል። እንዴት ዋላችሁ? ሰው ይሄ ሁሉ ጥፋት እየተደገሰልን እንዴት ነው እንቅልፍ ምንተኛ? ግን አሁን ሰሞኑን የወጣ እንዲያው አንዳንዴ በአደባባይ ሰሞኑን የተደገሰውን ድግስ ሾልካ ወጣች አይደል? አንዲቱ የሰማ የለም አልሰማችሁም? በዛ ሁሉ በፌስቡክ ተለጥፎ አላያችሁም? ሌላ የሴት ገላ ለማየት ግን እኔና እናንተ ቅርብ ነን አይደል? እኔን የገረመኝ ክርስቲያኖችን ለማጥፋት ተብሎ 20 ምናምን ስትራቴጂ ነው። በድምፁ ነው ደግሞ የሚናገረው ሰውዬው። ማን የሚለውን አልነገራችሁም፣ ታውቁታላችሁ ማን እንደሚሆን። ክርስቲያኖችን ማጥፊያ 20 ምናምን ዘዴ። ከ20 ምናምን ዘዴዎቹ እጅግ ያስገረመኝ ሌላውም እንዳለው ነው፣ ሁለቱ ናቸው። አንደኛ ይላል መሪ ማሳጣት ይላል። መሪ ማሳጣት እውነትም ይሄንስ ተስተካክቶላቸዋል፣ ኦሬዲ ተደርጓል። ቀጥሎ ያለው ደግሞ ምን ይላል መሰላችሁ? ያላቸውን ሀብትና ሪሶርስ ጉልበት እንዲያባክኑ ማድረግ። እንዴት ብሎ ትሉ ቤተክርስቲያን በማፍረስና በመስራት ታውቃላችሁ። ጠላት ድሮ ማቃጠል ማፍረስ ነው የሚፈልግ። ዛሬ ግን በኋላ ከፈረስን በኋላ ለመስራት ችግር ስለሚሆንብን ቀላል ነው። በቃ ቱርክ ኢስታንቡል እንዳለው ማድረግ ነው። ኢስታንቡል ውስጥ ያለው ብዙ መስጊዶች ቤተክርስቲያን የነበሩት ወታቻው አሁን እዚህ በ200 ሚሊዮን ደብረ ምጥማቅ የተሰራች ነው አይደል? አሁን ሰሞኑንም ልመና አለ። ጳጳስ ነሽ፣ ሊቅ ነሽ፣ ምንድነው ቀላጅ ነሽ፣ ኮሜዲ የምትሉት ማለት ነው፣ ቀልደኛ ነሽ፣ አርቲስት፣ ይሄ ሁሉ ተሰብስበው ጎንደር ሊገባ ነው። ሰሞኑን ጎንደር መርከሷ ነው የበለጠ ልትረክስ ነው። እዚያ ደብረ ምጥማቅ የመጣ ቅር ይልሃል። እንኳን ቅር ማለት አልኩ አይባልም እንጂ እንደ አራዳ ሰው ገደል ግባ ነበር ምን እውነቴን አስባችሁታል? ህሊና ቢስነት ነገ ጠላት የሚቀማህን ነገር ስትሰራ ትውላለህ። አንተን አጥፍቶ ሪሶርስ ሀብትና ጉልበታቸውን በከንቱ እንዲያባክኑ ማድረግ። በነገራችሁ ላይ ከዚህ በላይ በከንቱ ማባከን አለ? የቆመ ቤተክርስቲያን ምንም ያላለ ደግሞ ውሸታቸው ማስታወቂያ ይሰራሉ። በእድሜ ብዛት ቪዲዮውን አይታችሁታል? በእድሜ ብዛት ፈርሰዋል። እንዴት ዋላችሁ? ልክ በጥፊ ተንጠራረች ማትቼ ንፋሱ በጥፊ መታ እንደማለት ይቆራል። ደብረ ምጥማቅ እኮ የኖርንባት ናት። ምንም አላለችም፣ ጥሬ ናት። ምንም አላለችም። አስታውሳለሁ ልናፈርሰው ነው አለኝ ዋናው ሰውዬ ማለት ነው። ምን በደለች ብዬ ስለው አይ በህማማትና በፍልሰታ እየጠበበን ማለት። ስማኝ መጀመሪያ እስኪ ክርስቲያኑን በህማማትና በፍልሰታ ብቻ ሳይሆን ዓመቱን ሙሉ እንዲመጣው አድርግና ከዚያ በኋላ እንነጋገር። አንድ ሁለተኛ ነገር አንተ ራሱ ቤተክርስቲያኑ ጠበበኝ የምትል ትቆርባለህ? ኧረ የለም። ስለዚህ አንተ ቤተክርስቲያን መግባት አትችልም። ደህና ዋላችሁ? ኧረ በሞት ይበሉ። የማይቆርብ ሰው ቤተክርስቲያን ጠበበኝ ማለት ይችላል? ምን ሊያደርግለት ይገባል? ምን ሊያደርግለት ይገባል?
ለማይቆርብ ሰው ቤተክርስቲያን ከጠበበው ታዛ ስላለታ መጠጊያ መጠለያ ስላለት ቤተክርስቲያን ውስጥ ምን ይሰራል? እኔ ይውላችሁ አውቃለሁ የምናገረው ነገር ያስቀይማል። በጣም ብዙ ሰው እንደጠላኝ አውቃለሁ። ግን ታውቃላችሁ መድኃኔዓለም አይጥ ላይ እመቤታችን ቅዱሳን አይጥ ላይ የሰው ጥላቻ ያማል አውቃለሁ። ስንት ነገር እንደተሞከረብኝ ጠፍቶኝ ምናምን አይደለም። ስንት ነገር እንደተደረገ አላወራው። በዚህ እንደዚህ ነው እንደዚህ ተውት። እንኳን ሌላ ይቅርና ያን ሁሉ ክስ ስናሳልፍ እዛ እጄ የተረዳሁት ነገር የከሰሰ ጠላት አይደለም የቤተሰብ ነው ብሎኛል። አስባችሁታል? እኔን የጎዳ መስሎት 7 ወር ሙሉ ገዳማትን አፈር በጥብጠው እንዲጠጡ ያደረገ አረመኔ ያውን ክርስቲያን ነኝ ይላል አይደል? ያሳዝናል፣ ያሳፍራል። የቤተ ክርስቲያንን ሪሶርስ የቆመ ቤተ ክርስቲያን በማፍረስ አሁን ደግሞ አደባባይ ሰዎች ሊያፈርሱ ነው። መድኃኔዓለም ኃጢአታቸውን ያፍርስላቸው፣ አስተሰባሰባቸውን ያፍርሰው። እውነቴን ነው። እንደ ቆሻሻ ጭንቅላት ያለው ሰው ብዛቱ አሁን ምን አለ? አደባባይስ ምን በደለ? ያለው ቤተክርስቲያን ምን አለ? ደግሞ የሚገርማችሁ ነገር አዲስ አሁን የሚሰራው ቤተክርስቲያን ነገ መስጊድ ለማድረግ በጣም የተመቸ ነው። ምንም ቤተክርስቲያን መልክ የለውም። ነገ ላይ ያለችው መስቀል ቆርጠ ምናምን ተዋን መጨመር የሚገርማችሁ ነገር አሁን የጥንት አድባራት አይመቹም፣ እንደዛ ለማድረግ አይመቹም። ስርዓት አላቸው እና ቤተክርስቲያን ችግር አታ ነው። ጳጳስ ነሽ፣ የተማረ ነው ያልተማረ ነው፣ ኮሜዲያን ምናምን ይሄ ሁሉ ተሰብስቦ እኔ ግራ ይገባኛል። በድንኳን ብንቀድስ ችግር አለው? ስንቴ ነው ነገርኳችሁ? ችግር አለው? በሳር ጎጆ ብንቀድስ ችግር አለው? መልካም ክርስቲያን ቢኖር እኮ ከመልካም ክርስቲያን ቤት ይቀደሳል። ታውቃላችሁ? ህንፃ እግዚአብሔር የምዕመናን አካል እየፈረሰ በየቀኑ ህንፃ እግዚአብሔር የካህናት የሊቃውንት አካል በየቀኑ እየፈረሰ የሚያሳዝነው ነገር ነው። ታውቃላችሁ? ካህን ለካህን አይራራም፣ ጳጳስ ለጳጳስ አይራራም፣ ዲያቆን ለዲያቆን አይራራም፣ ክርስቲያን ለክርስቲያን አይራራም። ሐዘኔታ ብሎ ነገር የለንም። እንዴት ዋላችሁ? ለሁሉም ታሪክ ያመጣው ነገር ነው። አነጋገሩ ያስቀይማል፣ ያስቀይም ይችላል። ሐቅነቱን ግን ማንም ሰው አልኳቸው ማንም ሰው መጥቶ ሊሽራት አይችልም። የቆመ ቤተ ክርስቲያን አፍርሰ እንድትሰራ የሚፈቅድልህ አንድም እንኳን ሰማያዊ ምድራዊ ይገለም አንድም ክርስቲያናዊ ምልክት የለም። እግዚአብሔርስ ምን ይላል ብለ አትልም እንጂ እግዚአብሔር ምን ይላል እመቤታችን ምን ትላለች ብለ ብትጠይቅ የምትሰማው መልስ ደም ነው የሚያስለቅስህ ነበር። እመቤታችን ቤቴን አፍርሱ አላለችም። አዲስ ህንጻ ስሩልኝ አላለችም። እንዳላለችን ያውቃለሁ። እኔ ተራው ቆሻሻ አውቃለሁ። በተቃራኒው እንደተከፋችባቸው አውቃለሁ። እኔ ሀጥነኝ እንዴት አወቅክ ብትለኝ እኔ በራሴ ላውቅ አልችልም። የሚያውቁ ግን አሉ። ቤተክርስቲያኗ በመፍረሷ ትልቅ በደል እንደተደረገ ግን የሚያውቁ አሉ። አሁን ደግሞ ያ በደል አለበቃ ብሎ ሩፋኤል ላይ የተሰራው ግፍ አለበቃ ብሎ ቀጠለ ደብረ ምጥማቅ። አሁን ደግሞ ቀጠለ አደባባይ ጨርሶ ደግሞ ይቀጥላል። አስገዳጁ ነው። እኔ ስላሉ ከፊታቸው ለማመስገን አይደለም። ለምሳሌ አሁን አደባባይ ተክለ ሃይማኖት ሊሰራ ነው ከአቅም በላይ በሆነ ችግር። በዚያ ላይ ደግሞ ቅንጦተኛ ቤተክርስቲያን አይደለም የሚሰራ መጠነኛ ለአገልግሎት ምትሆን ቅርሱን የጠበቀ ጥንታዊ ታሪኩን የጠበቀ ነው። ይሄው አስተዳዳሪው አሉ። ከዚሁ ባይሆን እኔ የመጀመሪያ ተቃዋሚ ነግሬያቸዋለሁ። ቤተ መቅደሱ ሳይነካ ነው የሚሰራ ቅርሱ ማለት ነው። ለምን ቤተ መቅደሱ ውስጥ ምን እንዳለ እሳቸው ያውቃሉ። ምክንያቱም ያ የተከበረ ቤተ መቅደስ ስንት ቅዱሳን የኖሩበት ያ ቤተ መቅደስ ዛሬ ሴት አርት ሲራገጥበት የሚሆን ደብረ ምጥማቅ ሩፋኤልም ይባል የትም ቦታ የኛ ደብር የታደሰ ጊዜ ሴቶች ከመንበሩ ጎን ቆመው ነበር። እዛው ቤተ መቅደሱ ገብተው ጭቃና ቀበለው ከነጫማቸው ማለት በ96 ዓመተ ምህረት አስታውሳለሁ። አቅሙ አልነበረኝም የዛን ጊዜ አዝን ነበር። ግን በዚያቸው አይምሮዬ እና እስከ መቼ ነው ወገኖች? እስከ መቼ ነው እንደዚህ ሆነን የምንኖረው? እስከ መቼ ነው በቤተ ክርስቲያን ገንዘብ የሚቀለደው? እስከ መቼ ነው የቤተ ክርስቲያን ሪሶርስ አስባችሁታል? ለነገዋ ቤተ ክርስቲያን የሚረባ የሚጠቅም ነገር እስከ መቼ ነው ማንሰራው? እንዴት ዋላችሁ? የተማሩ ሰዎች እኮ ስለሚርባቸው ከጴንጤ ስልጣና ይወስዳሉ እኮ። አታውቁም? ይሄን አልነገርኳችሁም? ባለፈው የኛ ቤተክርስቲያን አገልጋዮች እኮ ከጴንጤ የሚረዱ አውቃለሁ እኔ።
ቄሱ ነው ቤተ መቅደስ የሚቀድስ ከጴንጤ እርዳታ የሚወስድ ሰው አውቃለሁ። ልጆች መጥተው ምን አሉ? እርምጃ ይወሰድበት እናመልክታሉ። አትችሉም አልኳቸው። ለምን? ርቦታል። መጀመሪያ ጴንጤዎቹ የሚሰጡት እናንተ ስጡት። ካህኑ ያን ማድረጉ ስህተት ነው አውቃለሁ። ነገር ግን መፍረድ አልችልም እኔ። ለምን? እንዲርበው አድርገናል፣ እንዲቸግረው አድርገናል። ሲቸግረው ያንን አድርጓል። እና በእውነቱ ያው አንድ እውነት ማወቅ አለባችሁ። እኔ የምናገረው ነገር እናንተ እዚህ ያላችሁ ስራዬ ብላችሁ ፈልጋችሁ ስለመጡ ትሰሙ ይሆናል። በውጭም ሀገሬን የተቀረጹ ምናምን የሚሰሙ ብዙ ሰዎች ይኖራሉ። ጎንደር ከተማ ያለው አብዛኛው ሰው ግን የምናገረው ነገር እንደማይጥመው እንደማይቀበለው አውቃለሁ። ታዲያ ካልተቀበለ ለምን ትናገራለህ ቢሉ አባቶቻችን ተናገሩ፣ ውርድ ከራሴ ውርደት ከእናንተ ለማለት ነው። ከዚያ በኋላ እዳውን አንተው ትቀበላለህ፣ አንቺው እናንተው ትቀበላላችሁ። የእመቤታችን የክርስቶስ የመድኃኔ ዓለም የአምላካችንን ፍቅሩን ማሰብ የማይችል የደነቆረ ጭንቅላት የሚታየው ህንፃ መገንባት ነው። በነገራችሁ ላይ ይሄ ሀብታም የሚባለው ኦርቶዶክስ ያላል ገንዘብ ያለው ምንድነው የሚታየው? በህንፃ ላይ ህንፃ መስራት የራሱን ማለት ነው። ቪኤት መኪና መግዛት ነው የሚታየው አይደል? የድሃ ረሃብ ይሰማዋል፣ የድሃ ችግር ያስጨንቀዋል። በቤተ ክርስቲያን ያለ አገልጋይ በአጠቃላይ ደግሞ ያው ነው። ይሄኛው በቤተ ክርስቲያን ንብረት መስራት የሚፈልግ ምንድን ነው? ህንፃ ነው። ቅር ካላላችሁ ከዚሁ ነው የምንጀምር። ለምን ያዳላለን? እዚህ የሚሰራው ስራ መልካም ነው አይደል? ምንድነው ይሄ? ምንድነው ይሄ? እዚህ ሰለስቱ ሜት የአንድ ዲያቆን ደሞዙ 1500 ነው አይደል? እናንተ ብትረዷቸው ምን አለ? እዚህ ያሉት ጠላቶቻችሁ ናቸው። መንበረ መንግስት ያላችሁ ሰዎች ጠላቶቻችሁ ናቸው። የሰለስቱ ሜት አገልጋዮች ንገሩኝ እንጂ ጠላቶቻችሁ ናቸው። እናንተ ገንዘብ ተርፏችሁ እዚህ መጫወቻ አስታረቁት። አዝናለሁ ቅር ካላችሁ። ከወር በፊት ነግሬያችኋለሁ። ቢበዛ አዳራሹ ነው የሚዘጋ። እሱ ደግሞ ያስጨንቀኝ፣ ለኔ ረፍቴ ነው። ደግሞ አዘጉትም። ለምን እንታን እንዲዘጋ ይፈልጉ ማውቃለሁ። እሳቸው ፈልገው ከተዘጋም ይዘጋ። ለኔ ትርፉ እረፍት ነው። ወህ እላለሁ እየመጣሁ በየሳምንቱ እዚህ የምቃተል ምን ታረጉልኝ? ለነፍስ ነው ለስጋ ይጠቅመኛል። እዚህ መጥቼ ለፍልፌ እኔ ግራን የሚገባኝ እውነቴን ነው። በተለይ እኔ እውነት የምነግራችሁ ነገር ቅድስና ካላቸው ክርስትናውን እንደተጻፈ ከሚኖሩ አባቶች እናቶች ጋር በአካል ተገናኝታችሁ አንድ ሁለት ቀን የምታወሩበትን ድል ልፍጠር ይሆን እላለሁ። በእኔ ፍላጎት አይሆንም እንጂ ቢቻል ያን ባደርግ እመርጣለሁ። ያኔ ህመሙ ይገባችሁ ወይ ትንሽ ይሄ ጭንቅላታችን የተቆጣጠረው ጋኔን ይለቀን ይሆን? እኔ ግራን የሚገባኝ ድሃ በሀገሪቱ ያለ አይመስልም እኮ። ስንቴ ልናገር ከተማ ውስጥ የሁሉ ጫት የሚቀመው ሲጋራ የሚያጤሰው ኦርቶዶክስ እኮ ነው አብዛኛው። ለሱ ማን ይድረስ? ማን ይዘንለት? ማን ያልቅስለት? ማን ያብለው? ማን ያጠጣው? እንዴት ዋላችሁ? ለሁሉም የጎንደር ነገር አምጥቶት ነው። የእመቤታችን ስደት ለማሰብ ንግስቲቱ እቴጌይቱ እንዲያድርጋ ነበረ የሚለውን ለማምጣት ነው። የእርሷንም ነፍስ ይማር አሜን። ወለተ ጊዮርጊስ በልስቲ ወለተ ጊዮርጊስ። አዎ ክርስትና ስሟ ነው። እቴጌ ምንትዋብ ያዙ። እውነቴን ነው። አይረፍ ማለት ይገባል። ወለተ ጊዮርጊስ መልካም የሰራ እንዲመሰገናል። በጎ ስርዓት የሰራ እቴጌይቱም እናመሰግናት ህንፃ ስለሰራች አይደለም፣ ያልነበረውን የሰራችው። ያልነበረ ደብረ ቁስቋም ጎንደር ስላልነበረች ያልነበረው ስትሰራ ደግሞ ሽወቄት ከጣት ቀለበት ብቻ አይደለም። ምን እንዳደረገች ታውቃላችሁ? ዛሬ ደብረ ቁስቋም ስትሄዱ መሬት ውስጥ ረግጡት ትሙክል አላለም? በግመል እያስጫነች ከግብጽ ደብረ ቁስቋም እመቤታችን ካረፈችበት ስፍራ በግመል እያስጫነች እኮ ነው የምታፈሩ ላይ ነው ያነሰነሰችው። እንዴ እኮ ናቸው አባቶቻችን እናቶቻችን። በዚያ ላይ እቴጌይቱ ብትሰራ ድሃውን አብልታ አትግባ በተረፈ ገንዘብ አታስታውሱም? የመስከረም 16 ስንክሳር ላይ እንኳን ተጽፏል። ከዚያ ውጭ በድርሳነ መስቀልና በቅድስት እሌኒ ገድል ላይ አለ። እናታችን ቅድስት እሌኒ ኢየሩሳሌም 80 ቤተክርስቲያን ስትሰራ በጣም ዘመነኛ አድርጋ ስትሰራው ሰው ነበርና በጊዜው ቅዱስ መቃርስ መጣ። የኢየሩሳሌም ኤጲስቆጶስ ንግስት ሆይ ይሄ የምትሰሪ ጥሩ አይመስልኝም ማለት ምንድነው? በጽኑ ደንጊያ ሰሪው
ወርቅና ብሩን ግን ለድሆች ስጫቸው። እንዲህ ብሎ የሚመክር ዛሬ ጠፋ። አረ ቤተክርስቲያን አታፍርሱ የሚል አንድም የለም። የሚገርማችሁ ነገር ተው ብዬ ስላቸው ምን እንዳሉኝ ታውቃላችሁ? ስም ጠርተው እገሌ 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 ፈቅደውልናል፣ አንተ ምን ቤት ነን ያሉ አስታውሳለሁ። ስሙ ልጠራላችሁ ይችላል። ከጳጳስ ከሊቅ ከጉባኤ ቤት ካሉ ሰዎች ከዚሁ ጨምሮ ማለት ነው። አፍርሱ ብለው ፈቅደውልናል ያሉ ቃል በቃል ምስክር እጠራቸዋለሁ። አስባችሁታል? እና ነገራን የሚገባኝ እኛ ማንን እያየን እንከተል? እኔ በጣም የሚያሳዝነኝ ነገር እኛስ ትንሽም ብትሆን ትራፊ ያክል አባቶቻችንን በአካል አይተን ነው እንደዚህ የምንገበገብ። ይሄ ትውልድ ማንን ይይ? ማንን ምሳሌ ያድርግ? ማንን አብነት ያድርግ? መድኃኔዓለም ከጥፋት ከክፋት ይሰውረን፣ የስደቷን በረከት ያሳድርብን። ማጠቃለያውን ለማምጣት የሰባቱን ቀን ቅዱሳን ስማቸውን ልጥራላችሁ። ዛሬ 28 ነው። በ21 ነው ተገናኝተን የነበረ። በ22 ዜና ሰማዕታትን የጻፈ ሀብት ንብረት እያለው ቤተ ክርስቲያን በመስራት ፋንታ ቤቱን አባ መከራዊ ለሚባል ደግ አረጋዊ ጳጳስ ለቆ ይሄንን የኔን ቤት በቀባሜሮን አክብረህ ቤተ ክርስቲያን አድርገዋለሁ። ለምን ድሃ እየተራባ ሰማዕታት ግፍ እየተቀበሉ እሱ ምንድነው የሚያደርገው? ብራና ይገዛል፣ ቁም ጸሐፊ ቀጥሯል፣ ቅዱሳን ሰማዕታት የሰማዕታት ቅዱሳንን ገድል ያጽፋል። በቀረው ገንዘብ ለነሱ መገነዣ፣ ዛሬ መገነዣ ጠፍቶ ኦርቶዶክሳውያን በግሬደር ሲቀበሉ እዚህ በገንዘብ ስንቃለጥ እንውላለን አይደል? በግሬደር አልተቀበሩም ኦርቶዶክሳውያን በግሬደር። በጣም ከሚያስቀይሙ ነገሮች አንዱ የኦርቶዶክሳውያን ተገለው አካላቸው ተበልቶ አልተበላም። በቅርብ ጊዜ ኩላሊታቸው ተጠብሶ አልተበላም። ለዚህ ሀዘኔታ ያለው ማን ነው? እነዛ ሰዎች እኩሉ ተገለው እኩሉ ተሰደው የወጡት ማን ይዘንላቸው? ምን ነክቶኝ ነው ወገኖች? ተግሳጹን ትቼ እኮ ወደ ሌላ ታሪክ መጣሁ ብዬ ነበረ። ታሪኩ እየሳበ ይወስደኛል። መድኃኔዓለም ይቅር ይበለን፣ ከጥፋት ከክፋት ያድነን እና የቅዱስ እንዲያደርግ ነበረ። ኋላ በመጨረሻ መከራ ተቀብሎ ሰማዕትነት ተቀበለ። በፋርስ ከታወቁ ቅዱሳን ሰማዕታት የዳግማዊ ሳቦር አልጋ ወራሽ የነበረው ቅዱስ ኮቶሎስ እህቱ አክሱ ጓደኛው ጣጦስ ሰማዕትነት የተቀበሉበት ቀን ነው። በ23 ቅድስት ድንግል ቴክራ መልአተ ክርስቶስን አውናቢዎስ እንድርያስ የሚባሉ ቅዱሳን ካህናት ጳጳሳት፣ አንዱ ጳጳስ አንዱ ካህን ነው። ጻድቃን ናቸው፣ ሊቃውንት ናቸው፣ ሰማዕታት ናቸው። ሌሎችም በዓላት ነበሩ። በ24 ደገኛ ጻድቅ ቅዱስ ጎርጎሪዎስ መነኮስ ከሰባቱ ታላላቆች ጎርጎሪዎሶች አንዱ መነኩሴው ቅዱስ ጎርጎሪዎስ ነው። በአራተኛው ክፍለ ዘመን የመጀመሪያው አጋማሽ ላይ በጣም እጅግ የተደነቀ ቅድስና ከነበራቸውና ለምንኩስና መሰረት ጣሉ ከሚባሉ ቅዱሳን አባቶቻችን የአባ ጳኩሚስ ረድ የነበረው ቅዱስ ጎርጎሪዎስ መነኮስ ነው። አዲስ አበባ ቤተክርስቲያን አለው፣ ገድል አለው፣ መልክም አለው። ያን ቀን ከ72ቱ አርድእት የአቴናው በፍልስፍና የኖረ በኋላ ጌታችን ተከትሎ ብዙ ቅድስና የሰራ ከ70 አርድእት የተቆጠረ ሐዋርያ አድሊጦስ የሀገረ አቴናው ዓመታዊ በዓሉ ነው። ያን ቀን ከኢትዮጵያውያት ቅዱሳት እናቶቻችን እናታችን ቅድስት ክርስቶስ ሰምራ በቤቷ ሳለች አገልጋዩ ብታበሳጫት በሰዓቱ ውስጥ የነበረ ትንታግ አንስታ በአፏ ብትጨምርባት ሞተች። ጸሎት ብታደርግ ስለት ብትሳል ተነሳችላት። በዓለሙኝ እንዲህ ያለ ነገር ያገኘው ማለመነን ብላ ልብስ የምንኩስና ልብሷን አሰፍታ ከዚያ ከቡልጋ ተነስታ እግሯ እየደማ ስጋዋ እየተቆረጠ በባዶ እግሯ ደብረ ሊባኖስ የደረሰች መስከረም 24 ቀን አንድ ልጇን ለሰራተኛው አሳዝላ ማለት ነው። እግዚአብሔር ሁሉንም በረከት ያሳድርብን። በ25 ጸአተ ክረምት ነው። ያን ቀን እዚያ በነበረን ጉባኤ ብዙዎቻችሁ አልነበራችሁም። ያው ብናብዬ ጊዜ ማህበር ላይ 5-6 ሰው ብቻ ስለሆነ የሚገኝ አንድ ቁም ነገር ተናግሬያለሁ። ለእናንተ ልድገምላችሁ። ጥፋታችን ቅርብ እንደሆነ ምልክቱን ልንገራችሁ። ሌላ ዝርዝሩን ትቼ 2017 አልቆ 2018 ሲገባ እግዚአብሔርን አላመሰገን ነው። እኔ ይገርመኛል። 2017 እንዴት እንዳለቀ አናቅማ፣ አይገባንማ። በነገራችሁ ላይ ሳስበው በእናቱ ጫንቃ ያለ ሕፃን እንመስላለን አይደል? ጡቷን ይጠባል፣ ጀርባዋ ላይ ይተኛል፣ ክንዷ ላይ ይዝናናል።
ጥፋት ወደፊት ይኑር አይኑር አይጨንቀውም። እሱስ ንጹህ ሆኖ ነው። እሱስ ንጻ ጠባ ያላደፈበት ሆኖ ነው። የኛ ነው የማይገባኝ። እንዴት ተመስገን ማለት እንዴት ነው የሚያቅት? መድኃኔ ዓለም ይሄን ዘመን አስፈጸምከን፣ ይሄን ሁሉ በድለን ሳንጠፋ መስቀል ሲደርስ የመስቀል በዓል ምን ያህል ጭንቅ እንደሆነ አታውቁም? በሰላም ማለፉ። በሰላም ያልፈው ወታደር ስለሚጠብቅ አይደለም፣ እኛ ሰላማዊ ስለሆነን አይደለም እኮ። ጠላት የሚሸርበው ነገር ማት ነው እኮ። እንዴት በሰላም እንደሚያልፍ አታውቁም? የመስቀል በዓል በሰላም እንዲያልፍ ዋጋ እንደሚከፈል አታውቁም? ያን ዋጋ የሚከፍለው ቤተ ክህነት አይደለም፣ መንግስት አይደለም፣ እኔ አይደለም፣ አንተ አይደለም፣ አንቺ አይደለሽም። ሌላ ከፋይ ያለው ጥምቀት በሰላም እንዲያልፍ የእግዚአብሔር መዓቱ እንዳይወርድ የሚያደርጉ እዚህ ፊት ትረሳላችሁ እንጂ ጭንቅላታችሁ አይቋጥርም እንጂ ነገራችሁ አውቃለሁ። አባቶቻችንን እግዚአብሔር እስካሁን ያላጠፋን ቸርነቱ ነው፣ ግንሳ ጥፋቱ ከተዘረጋ ብዙ ጊዜው ነው። ምነዋ ስንል እንደ ግድግዳ እንደ ተራዳ ቁመው 24 ሰዓት የሚያለቅሱ ቅዱሳንሳ በአጸደ ሥጋ ያሉት በአጸደ ነፍስ ያሉት ብቻ አይደሉም። ያማ ከሆነ ደግሞ አንድነትስ እንዴት ዋላችሁ? ታዲያ ወይ እንዲህ ሆነን ከምንቀርበው አንድ ጊዜ ቢሸክፈነስ ብሎ አንድ ደፋር ሰው ጠየቀኝ። የቤቴ ታው እንደሱ አይባልም። እግዚአብሔርን ማረኝ እንጂ አጥፋኝ። እንዴት ዋላችሁ? ማረኝ እንጂ አጥፋኝ አይባልም። አዎ። እና ክረምቱ ሲወጣ በቀደም በ25 ተመስገን አይባልም ወይ? የኔታ እንዲሁ አቡነ ዘበስማስዘት የማረን ነው ይሳለን ካንገት ልማት ምን ማለት ነው? የማረን ነው ይሳለን ይማረን ይቅር ይበለን ነው አይደለም? ልማት ሁሉም ሰው እንደዛ። እኔ ይገርመኛል። እስኪ ከአንጀት የሆነች ልማት ይኸው ሊቃውንት አንድ ነገር ልንገራችሁ። ሳስተምሩ ጊዜ እንዲላሉ አባቶችን ይነገሩኝ። እንደ ሊቅ ተማር እንደ መምህር ጸልይ ይላሉ። እቺ እንዳትረሱ። እናንተ ታጥበትልኝ ሰምታችሁኛል? እንደማን ተማር እንደማን ጸልይ? ምእመን ከአንጀቱ ነው የሚጸልይ። የተማረ ሰው ከአንጀቱ ነው ጸልይ። ብዙ አይደለም እንዴ ቅድስና ያላቸው አባቶች እንደዚህ ደጋጎቹ ካሉ ብዙ ይሄ ለምን ዝም ብሎ ድጋም ለሲያል ዘነ ማርያም ነገር ላይ ተብሎ ዘይተበረ ስኒ ፈቀደ ዘይተ አሁን ሰማት ቀደስ መከራ ሰላም ዝክረስ ከሰማ ማላዘ ይሄሱ ፍቃሬ ጻድቃን ዛታር መዝሙር ዘዳይ ታለገ እንኳን ከእግዚአብሔር ጆሮ ካንተ ጆሮ አይደርስ ነናላችሁ። የማህሌተ ጽጌ መጀመሪያዋን ልንገራችሁ። መቼም ሁሉ ነገር እኔ ይገርመኛል። የማህሌተ ጽጌ የመጀመሪያዋ አንቀጽ እመቤታችን የተናገረችን እንዲህ ይላል። ሰላምኪ ማርያም አብቆለት ዕፀ ትምህርት ወአውፅአ ጽጌ በአፈ ምውት። ይሄ ሌላ ታሪክ ነው። እሱ ታምረ ማርያም ሌላ ታሪክ ነው። ማርኪያ ፍቅረ ዚአኪ ለአሐቲ ብእሲት እችን ነው የፈለግነ ለአንዲት ሴት ታገለግልሽ ስለነበረ ያንቺን ፍቅር አስተማርሻት። እንዘ ትብሊ ኢታጎጉኢ አንብቦ ዘተዛቲ ጸሎት። እችን ጸሎት ስትጸልያት አታፍጥኛት። ለምን? እስመ ትቤድመኒ ሊተም ኩሉ ስብሐት። ከምስጋና ሁሉ እቺ ምንድናት? በሰላም ገብርኤል አሁን ስማ ስቲ ለምንድን ነው ያቺ ሴት ቸኮላለች? እና ለበዳ እንደኛ ልክ እኔ ብዙዎቻችን ትትት ብላል ትርስትል ስሊቱ አካል ነስታ አንደበት አውጣ ተመለሽ ብላ ተቆጣቻት። ድንግጣ ተመለሽ ወይ በደንብ አመስግኝ ወይ ተይ። እችን ጸሎት ከምስጋና ሁሉ ገብርኤል እኔን ያመሰግንባትን መልአኩን ያመሰግንባትን ምስጋና ከሁሉ ጸሎት ይልቅ ወዳታለውና በደንብ ቀስ ብለሽ አመስግኝ አታፍጥኝ እና ተቆጣቻት ይባላል። እንደ መመን ጸልይ አሁን ገባችሁ? መመናትች እንደ መመን ጸልይ ማለት አንዲት አቡነ ነው ያላት፣ ግን በሷ እመቤታችን ልብሷን ጎታ ነይ በደንብ አመስግኝ። አይ ቤት ያለ መጣ ነይ እንጂ በደንብ አመስግኝ መባል እኮ መታደል እንዲህ ያለም አለ ብዬ ነው። እና በእውነቱ እግዚአብሔርን ልናመሰግነው ይገባል። ስሙ ቅዱስ ስሙ ክቡር ስሙ የተመሰገነ ይሁን። ያን ቀን እዚያኛው ተመረናል። ነብዩ ቅዱስ ዮናስ ረፍቱ ነበረ። 12ቱ ጌቶቻችን ቅዱሳን ሐዋርያት ዓመታዊ በዓላቸው ነበር። ብርሃናት ዓለም ጴጥሮስ ጳውሎስን እናታችን ቅድስት በርባራን እናስባለን። ጸአተ ክረምት ይባላል በቤተ ክርስቲያን ዕለቱ። ታዲያ
ይሄ ድራ ለፈክረምት ወዘገባ ዝናብ የሚለው የሊቅ ጸሎት ነው። አባ አርከ ሥሉስ የደረሱት እንዴት ያለ ግሩም ነው። አዎ እዚያኛው ስለተረጎምነ ሰዓት ይሄድብናል እንተዋለን። በ26 ጾመ ጽጌ የገባበት ወራ መጸው የገባበት ነው እና ንትፈሳ እስመ ሰረቀ ዮም ወራ ጽጌ እንዳለው መጽሐፍ ደስ ይለናል። ለምን? የእመቤታችን ፍቅሯን ለማሰብ እናዝናለን። ለምን? እመቤታችን መከራዋን በማሰብ እናዝናለን። በ26 ያን ቀን የእመቤታችን ታምራት የተገለጠበት ቀን ነው። በነገራችን ላይ የእመቤታችን ሁለት በዓል ነው። አንድ ጽጌ ጾም የገባበት ነው። ሁለተኛ እመቤታችን ድንግል ማርያም ከቤተ መቅደስ ወጣ ከአረጋዊ ቅዱስ ዮሴፍ ቤት ከገባች በኋላ እሱ ንግድ ቆይቶ ከ3 ወር በኋላ ሲመጣ ዮሐንስ የሚባል ፈላስፋ ጓደኛው መጥቶ ሲወጣ አንተ ይህች ብላቴና ጸንሳለች፣ ኧረ መርምራት አደራ እኮ ናት አለው። ኧረ አይመስለኝም አለ አረጋዊ ዮሴፍ። እንዴት አለው። ስንኳ በገቢር በነቢብ አላውቅባትም፣ ስንኳ በነቢብ በሐልዮ አላውቅባትም። እንዲህ ያለ ነገር የላትም። እንዴት እንደሱ አልካለው። መርምራት ግባና አለ። ገብቶ ኦ ወለተ እስራኤል መኑ ቀረጸ አክናፈ ድንግልናኪ እምኀበ መኑ ጸነስኪ አላት። የመጀመሪያውን ትተን ለአማርኛ ያስተረጉሙ፣ ሁለተኛው ብቻ ተርጉመዋለን። ጽንስሽ ከምን ወገን ጸንሰሻል አላት። አዎ ከምን ወገን አላት። መንፈስ ቅዱስ አለችው። በግብረ መንፈስ ቅዱስ ነው አለችው። አሃ ዓለም ከተፈጠረ ዘመን ከተቆጠረ ያልተደረገ ነገር እኮ ነው የምትነግሪኝ፣ እንደምን ይቻላል አለችው አላት። ያን ጊዜ ና ብላ ይዛ ወጣችና አንድም በትሩን ቢሉ በትሩን ባይሉ ቅዱስ ሄራቅሊስ እንደሚናገረው ከደጁ ወድቆ የነበረው የደረቀ እንጨት ተክላ አለምልማ እንዲያብብ እንዲያፈራ አደረገችው። ይህን ማን አደረገ አለችው። መንፈስ ቅዱስ አላት። ይህም ከመንፈስ ቅዱስ ነው። ቅዱስ ሄራቅሊስ ምን አለ? ሰገደላት ይላል። ግንባሩን መሬት አስነክቶ ሰገደላት ይላል። ይሄ ነገር የተደረገ መስከረም 26 ቀን ነው መታሰቢያው። የዚያን ቀን ነቢየ ልዑል መጥምቁ ቅዱስ ዮሐንስ ጽንሰቱ ብስራተ መልአክ የተደረገበት በሉቃስ ወንጌል ምዕራፍ 1 ላይ መጥቶ ቅዱስ ዘካርያስን ሚስት ኤልሳቤጥ ጽንሳለች፣ ወንድ ልጅ ትወልዳለህ፣ ስሙን ዮሐንስ ትለዋለህ፣ ለወገኖቹ ደስታ ያመጣል ብሎ ብዙ ነገር ተናገረው። ዘካርያስ ያን የመሰለ ደግ ታላቅ ጻድቅ ካህንና ነቢይ እስቲ አሁን ያልኩትን ብሎ የጎንደር አማርኛ ይበረ እንዴት ብሎ እኔ ሽማግሌ ሚስቴ ባልቴት ናት፣ እንዴት ያለ ነገር ነው የምትናገር አለ። አንተ ዘካርያስ እኔ እኮ በእግዚአብሔር የምቆመው ገብርኤል ነኝ። በመድረክ ቆመህ ሳራ በርጅና ጸነሰች ወለደች እያልክ የምትሰብከው ሰውዬ በል ይሄ ነገር እስከሚደረግ አፍ ይዘጋል፣ ዲዳ ትሆናለህ ተባለ። ዲዳ ሆነ። በ9 ወሩ ተፈታ። ሲፈታ ምን አለ? ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒትነ በዚያው አንሳለነ ቀርነ መድኃኒትነ ቤተ ዳዊት ገብሩ አለ። ዘካርያስ ባረኮ ለእግዚአብሔር ኤሎሄ ወሰማይ ወልዶ ፍናዊ ከጽያሄ ቀርነ መድኃኒት ክርስቶስ ተንሳይከ አመራራይ ታመን ሶበ ሰራይኩ ወተመንደብኩ ኩለሄ ኪያከ መድህነ ወኪያከ ባለህ አለ። ትንቢተ ዘካርያስን ይህንን ጸሎተ ዘካርያስን አባ መዝሙረ ክርስቶስ ይተረጉመው ማለት ነው። ያን ቀን ቅዱስ አቦሌ ፍልሰቱ ነው። ሌሎችም በርባራ ዮልያና አሉ። አጋታ አለች። የሁሉም በረከት ያሳደረብን። በ27 ቅዱስ አምላክ መድኃኔ ዓለም በአካል ተገልጦ አረማዊ እያለ ገና እኔ በጣም ይገርማችኋል። እንዴት ዋላችሁ? ቅዱስ ጦቢት ለጦቢያ ልጁ የተናገረው ኃይለ ቃል አላለ። ሰሞኑን በትምህርት አንስተናት ነበር አይደለ? እስመ ምጽዋት ታድህንም መንሱት። ምጽዋት ከምን ታድናለች? ከመከራ። ምጽዋት መስጠት ነው ከመከራ የሚያድን። የቆመ ቤተክርስቲያን እያፈረሱ ማደስ ከመከራ አያድንም፣ ለመከራ ነው የሚያጋልጥ። ድሃ ተርቦ ህንፃ ብትሰራ ለመከራ ነው የምትጋለጥ። ምጽዋት እንስጥ ወገኖቼ፣ ምጽዋት እንስጥ ያስፈልገናል። ምጽዋት የሚወድ ቂዶስ የሚባል አንድ የሮም መንግስት የሰራዊት አለቃ ነበረ። ጌታችን ዋልያ ሲያድን ተገለጠና ቂዶስ ሆይ ከዛሬ ጀምሮ አንተ የኔ ነህ፣ የምታመልክ እኔን ነው። ማነ ጌታዬ አለው። ኢየሱስ ክርስቶስ ነኝ አለ። በል ስምህ ኤዎስጣቴዎስ ይባላል። ክርስትና ከቤተሰብ ጋር ትጠመቃለህ። ከዚያ በኋላ ግን መከራ ያገኘሃል፣ ታገስ ብሎ ሄዶ ከሚስቱ ከ2 ልጆቹ ጋር ተጠመቀ። ሮማዊ ነው።
ትንሽ ቆይቶ መከራ መጣ በአገሩ፣ ድህነት ገባ፣ ድሃ ሆነ። ለምን ወስጣት ድሃ እንደሆነ ታውቃላችሁ? እንዴት ዋላችሁ? ረሃብ ሲገባ እሱ በጣም ሀብት ነበረው፣ ለድሆች አከፋፍሎ እኩል ድሃ ሆነ። ዛሬ እንደዚያ ነው። ከዚያ አይ በሰጡበት ሀገር ለምኑ አይሆንምና ልሰደድ ብሎ ሚስቱና ልጆቹን ይዞ ሲሰደድ ባህር ላይ ደረሰ። ተሳፈረ፣ ገንዘብ የለው። ልክ ከባህር ዳርቻ ላይ ሲደርሱ ገንዘባችንን አጣሉት። የለኝ አላቸው። እንግዲያውስ ክፍያችን ሚስት ናት ብለው ሚስቱን ቀሙት። አለቀሰ። ሌላ ባህር አገኘ። መርከብ ቢሳፈር ደግሞ ልጆቹን ሊቀሙት ነው። አይ ዋኝቼ ነው ማሻገራቸው ብሎ ትንሹን ተሸክሞ ትልቁን ትቶ ተሻገረ። እየዋኘ ያንን አስቀምጦት ቢመለስ ይሄኛውን ተኩላ ወስዶታል። ያኛውን ላተፍሎ ቢመለስ ያኛውን አንበሳ ወስዶታል። እንዲህ ባለው ቀን ኢዮባዊ ትዕግስት ይጠይቃል። ምን አለ? እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የማን ስም ይመስገን? እግዚአብሔር ስም ይመስገን። አለቀሰ፣ ሄዶ ባርነት ተቀጠረ። እግዚአብሔር ቀኑን ሲመልስለት እሱን የሚወደው ንጉሥ ነግሶ መልእክተኛ በዓለም ሁሉ ዙሪያ ልኮ አስፈልጎ አመጥቶ እንደገና የሰራዊት አለቃ አድርጎ ሾሞ፣ ግን ሚስቱ ልጆቹ የሉ። ከዚያ የጦር ሰራዊት ይሰበስብና አደራጅቶ ያስቀምጣቸዋል። ከተደራጁት መካከል ሁለት ወጣቶች ናስቲ ፍራፍሬ እንብላ ብለው ወደ አትክልት ስፍራ ሄዱና ፍራፍሬ እየበሉ የጥንት ነገራቸውን ሲነጋገሩ አንደኛው እኔማ አባቴ እንደዚህ ነበረ፣ እናቴ እንደዚህ ነበረች፣ እንዲህ ብሎ መጨረሻ ላይ ተኩላ ወሰደኝ፣ ኋላ ወስዶ አንድ ቦታ ጣለኝ ሳይበላኝ። አንተ ይገርማል፣ ታሪክ የኔን ይመስላል፣ የኔም እንዳንተ ሆኖ ልዩነቱ ግን እኔን አንበሳን ይወሰደኝ ብሏል። ይሄን ከኋላ ፍራፍሬ የሰጠቻቸው ሴት ትሰማለች፣ ልጆች ብላ ትጮኻለች። ስለዚህ የሚገርማችሁ ነገር ማንም ወንድ ሳይነካት በንጽህና መንፈስ ቅዱስ ጠብቆ ቆይቷታል። ተቃቀፉ፣ ተዋወቁ። ይሄን ታሪክ ሊነግሩት እንዲያው ይገረመው ፈጣሪን ያመስግን ብሎ ቢሄድ ኧረ እኔ ነኝ አባታችሁ ብሎ እሱ እንደገና ደስ ብሏቸው እግዚአብሔርን ሲያመሰግኑ አረመኔ ንጉሥ መጣና ክርስቶስን ካዱ አሉ። አስቡት። ስለ ቅድስት ማርያም መግደላዊት ሁልጊዜ ምን እንባባላለን? በሌሊት የወሰዳት ፍቅረ ክርስቶስ አንድ ውለታ አለመርሳት ነው አይደለም? ውለታ ቢስ ሆነና የፈጠረን ያከበረንን ረስተን ማለት ነው። እና እንዴ ይህን ሁሉ ላደረገ መድኃኔዓለም እንዴት እንክደዋለን? አንክድም ብለዋል። አስገረፋቸው፣ አሰራቸው፣ ብዙ አሰቃያቸው። መጨረሻ ላይ ግን በበሬ ምስል የተቀረጸ ምጣድ አመጥቶ እዚያ ውስጥ የፈላ ባሮድ አስቀምጦ በዚህ ልቀቅላችሁ ነኝ አለ። ከክርስቶስ ፍቅር በምንም አትለየንም አሉት። አራቱንም በዚያ ቀቅሎ ገደላቸው። ሰማዕትነት ተቀበሉ። ኤዎስጣቴዎስ ሰማዕት ብሎ እስቲ መፍቀሬ ምጽዋት። አየኸው? ምጽዋት የሚወደው መፍቀሬ ምጽዋት። ሌላኛው በትርጓሜ የምናውቀው ሰው ማን? አንጢላሪዎስ ሊቀ መጸባህ በትርጓሜ ማቴዎስ ምዕራፍ 5 ብፁዓን መሐርያን ላይ ያለው ማለት ነው። ባጭር ሰዓት አለን ጥሩ ነው አለ ብለዋል። አለ ደህና ነው፣ ችግር የለውም። ያቺ ሀተታዋን ትርጓሜዋን ባጭር እናደርጋታለን። ርዕሷን የዚህ ትምህርት ለተዋላችሁ ክፍል 2 ክፍል 3 ለዛኛው ጉባኤ ነው እንጂ እዚህ ጉባኤ ስላለመድን ከመሸም ሊሆን ይችላል። ክፍል ልንለው እንችላለን። ምን ችግር አለ? ቅዱስ አንጢላሪዎስ መጀመሪያ ምንድነው? የቀራጮች አለቃ ነው። ሀብታም ነው፣ የደላው ነው። መብላት መጠጣት ነው፣ የድሃ ጭንቅ አይገባውም። እና በዛ ከተማ ስም አለው። ምንድነው ይባል? አረመኔው ይባላል። አረመኔው። እና የሚገርማችሁ ነገር ሲያልፍ እንዲሁ ነዳያን እኮ ያስገርሙኛል። ነዳያን አስቸጋሪ ሰዎች ናቸው። እኔ በነገራችሁ ላይ እንዲያው እንታም ሊቃውንትም እንዲያስቡት በየመንገዱ የሚለምኑ ነዳያን ታያላችሁ አይደል? አስተታችሁን ነቅንቁ እንጂ። አዎ ወይ ድምፅ አሰበው ይነቅንቁ ነግሬያችኋለሁ። እዚህ ስቆም እኮ እኔ ነኝ አስተማሪ። አውቃለሁ እንኳን ለማስተማር ከእናንተ ለመማር ባለመጠንም እሱ ጠፍቶኝ አይደለም። እችን መድረኳን ከያዝኩ ግን እናንተ አሁን እንደ ተማሪ ናችሁ። በማዕረግ በእውቀት ትበልጣላችሁ። እዚች ስትስቆም ግን መጠይቃችሁን መመለስ ግዴታችሁ። ነዳያንን በጎዳና ታያላችሁ አይደል? እንዲያው ይርባቸው ይጠማቸው የሚለውን ምዕመናን ይዘኑበት፣ ሳንቲም በመስጠት እንጀራ በመቁረስ እነዚህ ሰዎች ገሃነመ እሳት ቢገቡ ብላችሁ ታዝኑላችኋላችሁ። መምህር ብትሆኑ እዚህ ያውቅ ሊቅ ልትባሉ ይችላል። መምህር ግን ልትባሉ አትችልም። አሁን የኛ ልጆች አሉ እችን ስራ የሚሰሩ ማለት ነው። አሁን ሰሞኑን ያረፈች ያቺ እህት አለች አይደለ? ወለተ ሕይወት አስተማሚ የሌላት ጥሩ ስራ እኮ ነው የያዛችሁ። እውነቴን ነው።
በአደባባይ አመስግኜ ዋጋችሁን ላሰጣ አልፈልግም። እነዚህ የተቸገሩ ሰዎች ላይ የምትሰሩ ስራ ግን እኮ ድንቅ ነው። እውነቴን ደግሞ እንዲህ አለኝ ብለህ ኮራ በልና አባርሃል። እያየገባበት ይላል ነገር ሰው ነግሬሃለሁ። ገና አልሰራህም፣ አልጀመርክም። ስራው ግን ድንቅ ነው። ነዳያንን አስተምሮ ምግብ ብሉ። ምንጊዜም ወፎች የሚጠመዱ በመብል ነው አይደለም? ያለ ክፋት ነው፣ የግል ለበጎ። ምሳ ትጠራቸውና ነዳያንን አስተማሪ ትመድባለህ። ስበክ አለ። ችግሩ ነዳያንንና ህፃናትን መስበክ ከባድ ነው። እኔ አሁን አልችልም። ስበክ ሲኖር ይቅርታ አድርጉልኝ፣ አልችልም። እንዴት እንደሚገባቸው እኔ አላውቅም። የእነሱን ቋንቋ አላውቀውም። እና ሲያልፍ ነዳያን ያወራሉ። አንተ ይለዋል አንደኛ፣ በዚች ምድር ግን እንደዚህ አረመኔ ሰው እያለ ይለዋል። ይሰማል። አንጢላሮስ ተበሳጨ። ግን ህዳጋ ቢጣሉ ያው ያ ዛሬ በቤተ መንግስት ያለው የኛ ሰው አንድ ጽሑፍ አለችው አይደል? አትውረድ የምትል አይ ብሎ ቁጣውን ችሎ ሲል፣ አንደኛው የኔ ቢጤ ግን ምን አለ? እናንተ በከንቱ ነው ጨካኝ የምትሉት አላቸው። ለምን? እኔ አሁን እጄ ብለምነው ይሰጠኛል አላቸው። ኧረ ተው እንዳትደበደብ፣ አይሰጥም። ይሰጠኛል አልሰጥም፣ እንወራረድ። እኛ ዘመን ሰው ችግር አይደል? እንዴት ዋላችሁ? እግዚአብሔር ልመናን ይሰማል አይሰማም አለ። አንዱ ይሰማል፣ አንዱ አይሰማም አለ። ይሰማል ያለው ራሱና እንወራረድ። አረጋ ገባል። ቁማር ኋላ እንወራረድ አላቸው። በምን? በዚህ ተወራረዱ። ሄደ። ደግሞ ርቦታ ከሰገነት ላይ ወጥቶ ምግቡን የተለያየ አይነት በነገራችን ላይ በየአይነቱ የሚባል ምግብ ከባድ ነው። ምርትን እግዚአብሔር ጋር ቁጣ የሚያወርድብን ነው የሚመስል። እንዲሁ ወጥ ስንት ነው መበላት ያለበት? እሺ በዛ ይበል። ስንት? እንዲያው መቼም በስመ ሥላሴ አይባልም፣ ግን ስንት ይሁን? እንዲያው መቼም ከ3 በላይ ነው አይደለም? ከ3 በላይ ይከብዳል። እኔ እውነቴን ነው። በቀደም አንድ ቦታ ተቀምጬ ቤተክርስቲያን በር ላይ አጋጣሚ አንድ ርቦት ነውና ቁጭ ብሎ ገዝተውለት ይበላል እና 2 እጅ ስለሌለው እነሱ ነው የሚያጎርሱት። እግዚአብሔር ይስጣቸው ያጎርሱታል። ይሄ ትልቅ ፍቅር ነው። ግን ከዛ ሲያጎርሱ አየሁኝና ትንሽ ዞር ብዬ ስመለስ እጁን እየታጠበ ነው አጎራሹ። አንተ ሎይት ይሉ ነው ተበልቶ። በስመ አብ እንዴት ያለ ፍጥነት ነው! የኳ አንዳንዱ በአንድ ጎን መታደል ነው፣ አበላል ማወቅ ነው። እውነቴን ነው። እኛ ስንት ሰዓት ነው የሚወስድብን? ሞያ ሊሆን ይችላል እኮ፣ ግን የአበዩ ድሃ ስለሆነ ደስ ብሎኛል። ድሃ ነው ባይሆን በዩ እዚያ ሰገነቱ ሆኖ ሊበላ ሲል ስለመቤታችን ብሎ ስም ይጠራበታል። ተበሳጭ። ለምን? ቅድም የሚያሙት መካከል አይተታል። ሊማታ ብሎ ቢፈልግ መማቻ ያጣል። ምን ያህል ከቀረበው ማዕድ መካከል ደረቅ ያለ ዳቦ በዚያ አንስቶ ራሱን ይሄ ተገመሰ፣ ደሙ ፈሰሰ። ግን እርቦት ነበርና ያችን ይዞ አንድም የውርርድ ገንዘቡ ከደሙ በላይ ነው ለሱ ይዞ ሄደ። በዚያች ሌሊት መላእክት ነፍሱን ወሰዱ። በእግዚአብሔር ፊት ለፍርድ ሲያቀርቡት መላእክት ሄደው እመቤታችን ፊት የመላእክት ግብራቸው ሊታወቅ እመቤታችን የፈጣሪያችን እናት ራማልጂ ብለዋል ይባል። አንድም በአንደኛው ታሪክ ደግሞ ምን ይላል? በዚያ ለፍርድ ሲያቀርቡት አጋንንት መጥተው ኃጢአቱን በሙሉ ሰፍረው ፍልስጣን ነበር እነሱ አመጣው በአንድ ሚዛን አደረጉት። መላእክት ተሰብስበው ይሄ ሰው ከተፈጠረ በጎ ሰርቶ አያውቅም፣ ምን እናድርግለት ነው ሲሉ አንዱ መጥቶ እቺ ዳቦ ነበረች፣ ግን እኩሏ ጭቃ እኩሏ ደም ነክታለች፣ እንዴት ትሆናለች? እስቲ እንሞክራት ነው ሚዛን የሚያደርጓት ሁለቱ እኩል የምጽዋት ኃይል። ከዚያ እመቤታችን ቀርባ መሐር ወልዴ ተዘከር ኪዳኔ አለች። እናቴ ምን በጎ ሰርቶ በስሜ ለድሃ አብልቶ? ጌታችን ምን አለ? አራ ተማቶ ነው አላበለም። ድሃው በልቷል። እመቤታችን ጌታ ትክክል ነው አይደል? እመቤታችን ትክክል ናት። እሱ ፍርዱን ለምን ቸርነቱን በእሷ ስለሚገልጠው ነው እንጂ ፍርዱም ቸርነቱም የሱ ነው እኮ። እሱ ተማቶ አለ። አንድም ለመላእክት ሰጥተው የሚናገሩ፣ አንድም ለከሳሽ ሰጥተው የሚናገሩ ማለት ነው። ኋላ በመካከል አይ እናቴ በቃ ችግር የለም ድሃውን ልጥራው ብሎ መላእክት ላከና ድሃውን እሱ ይመስክር። የእሱ ምስክርነት ይህን ሰው ለፍርድም ለቅጣትም ይዳርገዋል። ያን ድሃ ምተውት ዞር ቢል አንጢላሪዎስ ይናል ገና ሳይጠይቅ አይ ድሃ ማብላት ምን እንደሆነ እኮ አላወቅነውም። ኦ ባእል መምህራን ባይል አትበሉ ይላል። በጣም ነው የሚቆጡን እናንተ። ባይል ደግሞ ምንድነው? የኛ ቤት ሰው አንዳንዱ ብሎ ቅጥ ያሳጣል። በሙሉ ይያለ ያዕቆብ ተው ያዕቆብ ይባላል። ያዕቆብ እንዲያው በጣም ጉሮሮን እንኳን መለስ ማድረግ ያዕቆብ
ካልሆነ ያዕቆብ ነው። ቃሉ እንደዛ ነው። ሂደን በቤተክርስቲያን ትምህርት ውስጥ ያንን ድምፁን ለውጦ የሚልካል ለማድ እኮ ነው። ህግ እኮ አይደል? እናንተ ሁላችሁ ቅኔ ተማራችሁ ናችሁ። ያም ሲሆን ደግሞ ሲለውጥ ያዕቆብ ይሻላል እንጂ ያዕቆብ የለም። ለምሳሌ መስዋዕት ማለት ከበር መስዋዕት ይባላል። እንደዚያ መቼም አፍ ሲፈጥን የሚያመጣው አውቀዋለሁ፣ በቅኔ አውቀዋለሁ፣ ይቅርታ አውቀዋለሁ አይባልም። በቅኔ ቤት አንዳንድ ጊዜ ለዜማ ልክ ሲባል የሚፈልገውን ነገር እናንተ ታውቁታላችሁ። እሱን ለባለሙያ ልተው፣ አለሙያ ገብቼ እንትን አለ። ለሁሉ ኦ ባእል ትማልም ዘአጽገብከኒ አምጽኡ ከኑዝ ትናንት ከራቤ የታደግከኝ ያጠገብከኝ አንተ ሀብታም ደግሞ እዚያ መጡ እንዴ ብሎ ጌታ ምን አለው? መጣህ እንጂ ብሎ አለው። ኢታውቀኒ ደሜም ጽናራህ በጣም ርቦኝ ስለነበረ ደሞ አልታወቀኝም ማለት ይሄው ደሃ ነው በእግዚአብሔር ፊት ከመቤታችን ከቅዱሳን ቀጥሎ ዋስ የሚሆኑ ድሆች ናቸው። እና ያ ሰው በኋላ ተመልሶ ነፍስ ከስጋ ተዋህዶ ሀብቱን በሙሉ ጨርሶ ንብረቱን መሬቱን ልብሱን ሁሉ ሸጦ ጨርሶ 3 ድሆች መጡ። ኧረ እባክህ ተዘከረን ማለት የለም ጨርሻለች። አይ በከንቱ አደከምከናል። ለምን አንዳንድ ደሃ ለልመና ከጎንደር ተነስቶ ግሸን ይሄዳል አታውቁም? ላሊበላ ግሸን ይሄዳል እኮ ለትከሳ ለልመና ማለት ነው። ግን የሚገርማችሁ ነገር ማአት ገንዘብ ይዘው በመጡ ያውቁበታል። እዚያ ሄዶ ነግደው ነው የሚወጡ ወደ እና በከንቱ አደከምናል። አይ ድካማችሁ ከንቱ ከሚሆን እሺ ካላችሁ መፍትሄ ያለኝ አላችሁ። ምንድነው? ሽጡኝና ተካፈሉ ለባርነት አላችሁ። ምን ይምት እውነቴ ለምን አልተማሩማ? መንፈሳዊነት የለም። ሽጠው ተካፈሉት። በባርነት በተሸጠበት ያሰቃዩታል በጣም እና እረኛ ያደረጉት። ከብቶቹን ይዞ ይሄድና በበጋ ምንም ሳር የለም አይደለም፣ ጸሎት እያደረገ ለምለም ሳር ያፈልቅላቸዋል። ያን በልተው ውሃ ሲሹ ጸሎት እያደረገ ምንጭ እያፈለቀ ያጠጣቸዋል። ማታ ማታ ግን ሲታለቡ ደም ነበር የሚታለቡ ላሞቹ። ለምን? ግፍ ስለሚያደርጉበት ወተት እንዳይጠጡ እነሱ እግዚአብሔር ስላልፈቀደ። ከብዙ ጊዜ በኋላ ክብሩን የሚገልጡ ሰዎች መጡ። በዚህ ምክንያት ሸሽቻ አመልጣለሁ ሲል እንደ ዛሬ አይደለም። የቀድሞ ከተሞች በሙሉ አጥር ነበራቸውና በር ጠባቂ አለ። ደግሞ ያገሩ ሰው ተንኮላቸው በረኛው ጠባቂው ጆሮ አይሰማ ደንቆሮ አፉ አይናገር ዲዳ። ለቅዱስ አንጢላሪዎስ ግን ችግር የለውም። ቀረብ ብሎ ክፈትልኝ ቢለው ከአፉ በአምሳለ ነደ እሳት ወጥቶ በጆሮ ገብቶ ባፉ ወጣ። በዘበኛው በጆሮ ሲገባ ጆሮ ተከፈተ፣ ባፉ ሲገባ አፉ ተከፈተ። ከፈተለት ወጣ። እዚያ በኋላ በበረሃ ሲጋደል ኑሮ አርፏል። እግዚአብሔር በረከቱን ያሳድርብን። ሌላኛው እናታችን ቅዱስ ጳውሎስን ተከትላ ብዙ ግብር የተገኘላት ቅድስት ጤቅላ ዓመታዊ በዓሏ ነው። ሌላ ትናንት ስንክሳር ላይ አባ ዮሐንስ ዘደብረጽጌ የሚል አይታችኋል። የአባ ጽጌ ድንግል ሌላ ስሙ ነው እሱ። በነገራችሁ ላይ ዮሐንስ ዘደብረጽጌ ደብረጽጌ ገዳሙ ወለቃ ውስጥ ይገኝ ነበር እና አባ ጽጌ ድንግል ትናንት መታሰቢያው ነበር። ዛሬ ታላቁ ሰማዕት ቅዱስ አባዲር ዓመታዊ በዓሉ ነው። ቅዱስ አባዲር ራሱ ሰው እኔ ቅዱስ አባዲር የሚያስገርመኝ ነው። በመከራው ዘመን ድሆችን ከማብላት አልፎ የታሰሩ ክርስቲያኖችን እየዞረ ይጎበኛቸው ያጥባቸው ነበር። ታዲያ ላጥባቸው ሲሄድ ሰይፍ ታጥቆ ነው የሚሄድ። የእስረኛውን አለቃ ክፈት ይለዋል። ሲያዩ ቅዱስ አባዲር ይከፍትለታል። እስረኞችን አጥቦ ተንከባክቦ አጉርሷቸው ሲወጣ ይመርቁታል። ምን ብለው? እኛ ያደረስንበት ያደርስብን። ዛሬ ዘመን ቢሆን እንደ እርግማን ነው ይመስላል። ታረድሙት እንደማለት ይመስላል። ኋላ ግን ለዘበኛው ምን ይለዋል? አባዲር እንዲያደረገ ብትል ምን ይላል? መትር ርዕሰከ ይለዋል። አንገትን ነው የምቆርጥልህ ነው። አያችሁ ወንድ ሱሪ ያለው እና አባዲር እኮ የሞቱ ሱሪያቸውን አውልቀው አይደለም፣ ወንድነታቸውን እንደጠበቁ ማለት። ወንድ ሲኖር ጥሩ ነው። ስራውን ይጨርስና መጨረሻ ሰማዕትነት ይቀበላል። ወንድ ካለ ምን አለ? ኋላ ደግሞ ግብጽ ሲወርድ ሰው ሁሉ እያወቀ አረ ጌታችን አባዲር መጣ እየተባለ አረ እኔ አባዲር አይደለሁም እሱን ነው የምመስል እያለ ኋላ አርያኖስ ራሱ አርያኖስ ከገደላቸው ሰማዕት ለሱ ብቻ አልቀሷል ይባላል። አባዲር መሆኑ መጨረሻ ላይ ያወቀ። እህቱ ኢራኢም ሰማዕትነት ዛሬ አብራ ተቀበላለች። የደብረ ሊባኖሱ ታላቅ ጻድቅ አባታችን አቡነ ኪሮስ ዓመታዊ በዓላቸው ነው። እንቆ ማርያም እና እስጢፋኖስ የሚባሉ በዘመነ ሰማዕታት ኢትዮጵያ ውስጥ ከተሰዉ ሰማዕታት ውስጥ የሚቆጠሩ ናቸው። ዛሬ ትልቁ ሌላኛው በዓል እናታችን ቅድስት ሶስና እህቶቻችን። ሶስና ታውቃለህ? ሊጦን ዘሐሙስ ላይ ምንድን ነው የሚለው? ዛዳንኮ ለዳዊት ገብርከ እንኩናት እኪት ወለዳንኤል ማፋናብስ ወለሶስና ምድር ረበናት። ረበናት ያለው በአማርኛው መምህራን ከምንለው
መምህራን ነን የሚሉ ክፉ ስለሆኑ ማለት ነው። አስባችሁታል? እናስተምራለን ብለው በሄዱበት ጉባኤ እዚህ እኮ አሁን አስቡት፣ እዚህ ሊያስተምር ቆሞ ቆንጆ ሴት ትኖር ለማየት እኮ ነው አይደል? አለ ግን ቆንጆ ሴት የለም እኮ መሰለኝ። ይኖር ይሆናል ማን ያውቃል? ብትኖሩ ለራሳችሁ ባትኖሩ ለራሳችሁ። መድኃኔዓለም በመልካችሁ ምክንያት ገሃነመ እሳት ከመግባት ይጠብቃችሁ። አትኩሩበት። ውሸት ነው። ውበት ሐሰት ነው። መጽሐፍ አይልም ሐሰት ነው። ምድራዊ ውበት ሐሰት ነው። መልክ አላያችሁም? ነገ ቅድስት አርሴማ ናት። የቅድስት አርሴማን ውበት ብታዩ ከእናንተ መልካም ብቻ ተመርጦ ወደ አንድ ቢመጣ እግሯን አያክልም። ወቁት ዳትኮሩ ወንዶች አንተ ባይላችሁ ለወቀሳም አትበቁ። እህቶቻችን እንዲህ ያለን እንዳትሉ። መልክ ያስጨንቃችኋል እንዴ? ምን መልክ አለ ደግሞ? ምናምን ያትቀው መርዝ ነው ልታውቁት። መርዝ ነው። የምንበላው የምንጠጣው ነው እንኳን እናውቀው። እንደው ሌላ ኮት ውስጥ ገባባቸው። ጠዋት አንድ ደግ ሰው ከዚያ ከገዳም መጥቶ እንደው አንተ እንዲህ ነገር የሐሳዊ መሲ ዘመን ቀርቦ ይሆናል እንጃ ይመስለኛል። እንደው ለምን አልከ? ለምሳሌ ከሚደረጉ ነገሮች አንዱ ልንገርህ። ቀድሞ በአውሮፓ በአሜሪካ ያሉ ሰው የሚበሉ ሰዎች እንዳሉ ይታወቃል። የካኒባሊስት የሚባሉት የተለመዱ። አሁን ኦፊሻል ነው አሜሪካ ውስጥ አንድ ፋብሪካ አለ አይደል? የሰው ስጋ የሚያመርት የሰው ስጋ የሚያመርተው ከዚህ ከሰው አካል ውስጥ በፈቃደኞች ይሸጡለታል ተወሰነች ቁራጭ ስጋ። ያንን ፕሮሰስ ውስጥ ያስገቡትና ትልቅ ስጋ ያደርጉታል። የሚገርማቸው ነገር ዓለማችን ላይ በጣም ውድ ከሚባሉ ከሚሸጡ ነገሮች አንዱ እሱ ነው፣ የሰው ስጋ ማለት አሜሪካን ውስጥ። ደግሞ ማስታወቂያ ይሰራሉ፣ አያፍሩ። እንዴት ዋላችሁ? አንዳንድ ሰዎች የታሸገ ነገር አማራጭ ካላጣችሁ አትብሉ ብሏችሁ እንደው እንዳይመስላችሁ ከምን እንደተሰራ አታውቁትም። ከባድ ነው። መድኃኔዓለም እሱ ይማረን። እንዴት ያለ ዘመን እንደደረስን በተለይ አሜሪካና አውሮፓ ያሉ ሰዎች እኔ እንጃ። አንዳንድ ሰው ግራ ይገባዋል። አሜሪካና አውሮፓ መሄድን ማላበረታታበት ምክንያት እንዴት እንደማይገባው ሰው ይገርመኛል። ያጋንንት ሀገር እኮ ነው። አሁን የሰው ሀገር አይደለም። እዛ እኮ ጨርሱ። ለሁሉም ወደ ጉዳይ ልመለስ። እናታችን ቅድስት ሶስና እነዚህ ያረበናት መጥተው አብረሽነተኝ ደግሞ እኮ የሚገርማችሁ ነገር አረመኔነታቸው ለሁለት ደግሞ ኋላ ምን አለው? እምቢ ካለሽ ግን እናስገድልሻለን። ከጎረምሳ ጋር ስታመነዝር አገኘነ። ምን አለች? እግዚአብሔርን ከመበድል የምትሉትን ሁሉ እቀበላለሁ። ችግር የለም አለች። በሐሰት ከሰሷት። የሚገርመው ነገር አመንዝራ ሴት መሸፋፈን አትችልም። ዛሬ ሴት ሁሉ መገላለጥ ይወዳል። ለምን? አመንዝራ ነኝ ለማለት። ዛሬ ሴት ሁሉ ቀሚሱን ከፍ አድርጎ ባትን ማሳየት ይፈልጋል። ለምን? ምክንያቱም በቤተክርስቲያናችን ተውፊት ባትን ማሳየት መገላለጥ የአመንዝራነት መገለጫ ነው። ተገልጣ የምትሄድ ሴት አመንዝራ ናት። ትገለጥ አመንዝራ ሴት ስለሆነች አለ። ምን ይላል መጽሐፈ ሶስና ላይ? በተገለጠች ጊዜ ይላል ቤተሰቦቿ አለቀሱላት ስለተገለጠች። ለምን? እንደ አመንዝራ ሴት ስለታየች። ልትገደል እጃቸውን ጭነው እንድትገለጥ የፈለጉበት ምክንያት ግን ከመሞቷ በፊት ሌላው ነገር ባይሳካ መልኳን በማየት እንድትገብ ብለው። ለምን? በጣም ቆንጆ ስለነበረች። ይሄ ሁሉ ነገር የሚደረገው ከባሏ ከኢዮአቄም ከአባቷ ከቄልቅዮስ ፊት ነው። ትሙት በቃ መምህራን አይደሉ ዛሬ ይባላል። መምህራን ያሉትን ይባላል። ይሄ መምህራን ስለሆኑ እንመናቸው እንግደላቸው ልትገደል ስትል ከዚያ መካከል ማን አለ? እግዚአብሔር ስራ አላስተዋሉትም። ያ ሁሉ ዳኛ፣ ያ ሁሉ ሪቅ፣ ያ ሁሉ ኦሪት ነቢያት አውቃለሁ ከሚለው መካከል ምንም አውቀም የሚባል አንድ ታዳጊ አለ። እሱም ማን ነው? ዳንኤል ነው። ያኔ በነቢይነት ገና አልተሾመም። ከዚህ ሴት ደም ንጹህ ነኝ አለ። ከመካከል ተነስቶ እንዴት አሉት? እናንተ ሰነፎች ግራ ቀኝ ሳትመረምሩ እንዴት በዚህች ሴት ላይ ሞት ትፈርዳላችኋል? ደግሞ እነሱ ጦር ናቸው። ምን አሉ? እግዚአብሔር ከኛ ይልቅ አንተን ከፍ አደረገ በል በመካከላችንና ፍረድ አሉት። ህዝቡ ሁሉ ተሰበሰበ። ለዩልኝ አለ። አንተ ምን ስር ነው ያያታል? አንዱ መጥቶ በኮክ ስር፣ ሌላኛው በሮማን ስር። የእሷ ሞት ለነሱ ነው። ለዚያ ነው ምድረበናት የተባለ። እግዚአብሔር መድኃኔዓለም ቅዱስ ዳዊት አድነን እግዚኦም በሲኩ እንዳለው መድኃኔዓለም ፈጥሮ ለፍጡር አይስጠን። ፈጥሮ ለፍጡር አይስጠን። ዋና ምርቃቱ እዚህ ላይ ፍጡር የሚለው ዲያብሎስ ነው። ፈጥሮ ለፍጡር አይስጠን ማለት ጋር ነው። በምድርም ግን ቅዱስ ዳዊት ብሏል፣ ከሰው ይልቅ ከእግዚአብሔር እጅ በወድቅ ይሻለኛል፣ ከፍጡር እጅ አይጣለን መድኃኔዓለም። ለሁሉም ነገ ቅድስት አርሴማ እናታችን፣ ቅድስት አርሴማ ድንግል፣ ደናግል አብረዋት ያሉ ቅድስት አጋታ መምኔት፣ ወልደ ነጎድጓድ ቅዱስ ዮሐንስ ወንጌሉን የጻፈበት መታሰቢያ፣ እንደዚሁም ከኢትዮጵያውያን እናቶቻችን ቅድስት ክርስቶስ ክብራ
የአቡነ በጸሎተ ሚካኤል ፍጹም የሆነች የበቃች ቅድስት እናት ነበረች። በ30 ሐዋርያት ያዕቆብና ዮሐንስ የተጠሩበት ነው። አባ ሳሉሲ ጻድቁ፣ ሐዋርያዊ ቅዱስ አትናቴዎስ፣ የአርማንያው ቅዱስ ጎርጎርዮስ እና አቡነ ገሪማ። እንግዲህ የአቡነ ገሪማን ትምህርት ባጭር ልንገራችሁ። አቡነ ገሪማ መስከረም 30 ዓመታዊ በዓላቸው ነው። አሁን ይኸው የደብሩ አስተዳዳሪ ያሉ እናንተ እዚህ ያላችሁ መስከረም 30 አስተያየት እየሰጧችሁ አይደለም። አደባባይ ተክለ ሃይማኖት ሳይሳለሙ መዋልን ከበደል ቆጥረዋለሁ። የአቡነ ገሪማን በዓል ቅዳሴ አለ፣ ማህሌት አለ። ተገኝቶ ካላችሁ መልካ አቡነ ገሪማን ገድለ አቡነ ገሪማን መድገም፣ ከሌላችሁ የምትደግሙት ጸሎት ማድረስ ነው። ድረሱ፣ አክብሩ። በመሄዳችሁ የምትጨምሩት በመቅረታችሁ የምታጎርሉት ራሳችሁን ብቻ ነው። ዕለቱ ምክንያቱ ምንድነው ከተባለ ጻድቁ ስማቸው ማን ነው? አረ ንገሩኝ። ራይሰማ አረ በሞት የተናገሩ አቡነ ገሪማ ብሎ ስም ያወጣላቸው መስከረም 30 ቀን ገሪማ የተባሉበት ከተአምራታቸው ሁሉ ትልቁን ተአምራት ብዙ በዓል ያላቸው ነገራቸው ላይ ህዳር 7 ዓመታዊ በዓላቸው ነው። መጋቢት 17 ዓመታዊ በዓላቸው ነው። ሰኔ 17 የታወቀ ነው። ግንቦት 17 ዓመታዊ በዓላቸው ነው። ብዙ በዓል ያላቸው። ከነዚህ መካከል ግን ትልቁ ክብረ በዓላቸው ከሰኔ 17 ቀጥሎ መስከረም 30 ነው። ቀድሞ ብፁዕ ቅዱስ አቡነ ጳውሎስ እያሉ መስከረም 30 ይቀሩ ነበር ይባላል። እዚያ ላይ ያደጉ የተማሩ እየሄዱ ያከብሩ ነበር ይባላል። ይሄው ምንድነው ከተባለ ታሪኩን በሰፊው ወደፊት እንተርከዋለን። ታሪኩ ግን ጻድቁ በልተው ቀደሱ ተብለ የለም አባ ጰንጠሌን አስጠርተው ምን አሏቸው? ልጄ ገሪማ ሰዎችን ገለል አድርግልኝ ምስጢር ላወራ ነኝ ብለው አሏቸው። አባቴ ሰዎች ብቻ አይደሉም ደንጋዮች፣ እፀው አይባን ደንጋዮች፣ ዛፎች ገለል ይበሉ አይደል? አንድ ምዕራፍ ያክል ደንጋ ዛፍ ጥርግርግ ብሎ ሄደ። በዚያች ቀን አባ ጰንጠሌን ምን አሉ? ወልድየ ይስሐቅ ገረምከኒ ወበእንተዝ ማሚያ ዕለት ተሰምየ ገሪማ። ከዚያች ዕለት ጀምሮ ማን ተባለ? ገሪማ ተባለ። ኋላ እፀው አይባን እያመሰግኑት በዚያው ቀን ወደ ደብረ መደራ ተከትለውት ሄደዋል ይባላል። ያቺ ተአምር ናት እንድትገኙ ትላለች ቤተክርስቲያን። ሁለተኛ ነገር የአቡነ ገሪማን በ30 አክብረን 30 ማለት ዓርብ ነው አይደለም? ዓርብ አክብረን የቅዳሜ ሳምንት ቅዳሜ ድጋሜ እንደገና እንሄዳለን። በ8 ጥቅምት 8 ዝክረ ቅዱሳንን ምስረታ የዚህኛውን ጉባኤ የሌላው ጉባኤ ብዙ ነው ዓመቱ። የዚህኛውን ጉባኤ 11ኛ ዓመት ለማክበር 2 ፕሮግራም ነው የሚኖረን። የመጀመሪያው ፕሮግራም በ8 የአደባባይ ተክለ ሃይማኖትን ምን ጎበኝ አደባባይ ተክለ ሃይማኖት እንዴት እንደተሰራ ከገድለ ኢያሱ ላይ ትመለከታላችሁ። እሳቸውም ይተርኩላችኋል፣ እኛም ያቅማችን እንተረተራለን። ስለዚህ የወዲያኛው ቅዳሜ ቀጠሯችን እዚያ ነው የሚሆነው። ረፋድ ላይ ሰዓቱን የሚቀጥለው ሳምንት እንነጋገራለን። በአማካይ ግን መሆን ያለበት 2 ሰዓት ላይ አይደል? ጧት 2 ሰዓት የሚሆነው የመቼ ነው እንግዲህ? በ8 ነው የነገ ቅዳሜ ሳምንት። ከዚያ በኋላ በ12 የቅዱስ ዳዊት ልደቱ ነው፣ ይቅርታ የተሾመበት ነው። የዝክረ ቅዱሳን ምስረታውን የምናከብረው እዚህ ነው። ምስረታ ብለን የተለየ የተጋነነ ነገር የለም። በገና አዘጋጃት ያቺ መዝሙር አለች አይደለም? የወገኑ እረኛ ሹመቱን የሚመለከት ዘር ስላለ የወገኑ እረኛ ትፈልግ አንተ በበገና ሌላ በድምፅ ብቻ እንደምትፈልግ አንዲት መዝሙር ናት መጨመራት ይችላል። ያቺው ናት እና ወላችሁ ሌላ ነገር አይኖርልም። በዛ በኋላ አንተ ያመከረኛ ሻማህን ምናምን ወረቀትን ትለጣጥፋለህ። በቃ ሷራም ይፈልግ አለቀ። ቅዱስ ዳዊት ስለሆነ የዝክረ ቅዱሳን መሰረቱ የዚያን ቀን እናከብረዋለን ማለት ነው። ይሄን ካለ ዘንድ የ30 በዓልን ይመስላል። በአንድ ቅድስት ማርያምን ተፍረት እናታችን ቅድስት አነስጣስያ፣ ቅድስት ሶስና ድንግል፣ በሁለት ታላቁ ሊቅ አባ ሕርያቆስ ዘሀገረ ብንሳ ልደቱም ዕረፍቱም ጥቅምት 2 ነው። የሀገረ ብንሳው አባ ሕርያቆስ ያን ቀን ታላቁ ሊቅ ቅዱስ ሳዊሮስ እና ኢትዮጵያዊ ጻድቅ የአቡነ ተክለ ሃይማኖት ደቀ መዝሙር የነበሩት አቡነ ማትያስ ይፈጠጋሩ ዓመታዊ በዓላቸው። በ3 አባ ጊዮርጊስ ዘጋስጫ ጽንሰታቸው ነው። ያን ቀን ኦርኒና መብክዮ የሚባሉ ኢትዮጵያውያት ቅዱሳት አንስት ሰማዕታት አሉ። ሌሎችም እነ ጎርጎርዮስ ዘአርማንያ፣ እነ ቅድስት አውራ ወለተ አርቃዲዮስ እና አባ ስምዖን አሉ። በ4 ነገሥት ጻድቃን አብርሃ ወአጽብሃ፣ በ4 ቅዱስ ባኮስ፣ ሐዋርያው ቅዱስ ሐናንያ፣ ሌሎችም ቅዱሳን አሉ። አቡነ በርቶሎሜዎስ የደብረ ዘመዳው የዚያን ቀን ዓመታዊ በዓላቸው ነው። የዛሬ ሳምንት በ5 ነበረ የምንገናኝ፣ ግን በ5 የእንታ
የሐዋርያት ጉባኤ ስላለ አስቀድመን በ4 ማክሰኞ ነው የምንገናኘው። እግዚአብሔር አምላካችን ሁላችን የዚያ ሰው ይበለን። በኋላን ተረጉማታለን ያልናት ርዕሷ ሰዓት እዚህ በላይ መግፋት ማስመሸት ስለሚሆን ለክፍል 2 ቆየን። ርዕሳችንን ነበረ አልተቀበላችሁኝም በሉ እስቲ። ስለዚህ የሚቀጥለው ሳምንት ሀተታዋን ሰጥተን የእመቤታችን የስደቷን ነገር አወሳስተን የምንጨርስ ይሆናል። የመድኃኔዓለም ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳን ሁሉ በረከት ይደርብን። የሰማነውን በዝኑራችን በቸርነቱ ያሳድርልን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምህረቱ ይዘከረን አመዳግም ምጽአቱ እያስተፍረን ለሰቦተ ስሙ ያንቃሃን ወበአምልኮቱ ያጽንዓን እግዝእትነ ማርያም አይርጊ ጸሎተን ዋስተስሪ ኩሎ ኃጢአተን ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ብስተ ወለዛ አስተየነ ዘንተ ጽዋአ ወለዘ ሰርአ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት መላለም ምሕረቱና ምሎቱ ስብሐት ወኮቴት ወለመስቀሉ ክቡር ይትሐኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አብሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ብለኪ ማርያም ምንን አስተበቋቂ ማርያናዊት ማይጸነብኪ በእንታና መኪ ወያቂ ማወቂ ማይበረኒዮም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤው ነፍሴ ለእግዚአብሔር ተታሰይ መንፈሴ በአምላክ ወመዳኔ አስመሬ ማማላ መቱናሆም ይዝስ ያስተበጹን ይኩሉ ትውልድ እስመ ገብረ ሊታ ኃይለ አብያቶ ቅዱስ ስሙን ወሳይሎን ለትውልደ ትውልድ ለለ ይፈረቡ ግብረ ኃይለ በመዝራይቱ ዝሮም ለለ ያብዩ ህሊና ልቦሙ ወነሰቶሙ ለአያላን መናብርቲሆሙ አይቤሆሙ ለቶታን ዋዝገቦሙ በረከቱ ለሩባ ወፈነው ምራቆሙ ለቡላኑ ተወክፎ ለእስራኤል ኩል ሕይወት ዘከረ ሳይሎ ዚቢሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽሕና እግዝእትነ ማይሰሪው ለሰይጣን አሞለ በደል ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራእይ መዝገበ ይዋት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቦ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። እንደ Amen.
ከፊት ወደቅ ከፊት ወደቅ ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ ሰላም አሁን ትባርክ ዘንድ ማይበራችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስ ወስደን ድንግል ማርያምን አሁን ትተክለን ሀገራችንን ሃይማኖታችንን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን አሜን። ጉባኤያችንን የሰለስቱ ምዕትን ጉባኤ አባቶቻችን የሐዋርያትን ጉባኤ የሰማዕታትን ጉባኤ ጳጳሳትን የኤጲስቆጶሳትን ጉባኤ እንደራመር የእኛንም ጉባኤ ባርክ የምሕረት እንድታደርግልን በሰላም አውለህ በሰላም አሳድረን ለመገናኘት እንድታበቃ መልካም ፈቃድ ይሁንልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። እስራኤለከሙ ኃጢአተ ዘገበርከሙ ምስከሙ ስለዚ አበው ካህናት አበዊነ ዲያቆናት አበበማን በበስመከሙ ኩኑ ፍጡሃነ ወንጹሃነ ረስእክሙ ድልዋነ ለመንግሥተ ሰማያት ቤተክርስቲያኑ ያው 2016 ላይ ሐምሌ 5 የወደቀው ዛፍ ያለው ጉዳት የቱሪስቱንም ቅኔ ማህሌቱንም ያወናል ያላችሁ ቤተ መቅደሱ ያው ጉዳቱ እያፈሰሰ ነው ያለ ያን የተጎዳውን ህንፃው የወደቁትንም ዛፎቹንም ሁሉ ያወቀው ያሉትን በተቻላችሁ ሁሉ አይታችሁ በቪዲዮም ቀርጻችሁ የያዛችሁ ሁሎቻችሁን ከእጃችሁ ስላለ ያው እነዛችሁ እንድትመጡ አሳሳቢያ ነው። በሰላም በተነቀጠሩ ለመስከረም 30 ያገናኘን። አሜን አሜን። እግዚአብሔር ይስጥልን፣ ቃለ ሕይወት ቃለ በረከት ያሰማልን፣ ተስፋውን መንግስቱን ርስቱን ያውርስልን። ያው ያሉት ነገር ገብቷችሁ ከሆነ መታችሁ አንደኛ እዩ፣ ሁለተኛ ነገር ቀርጾ መያዙ ጥሩ። አንደኛ ታሪክ ነው፣ ሁለተኛ ነገር ቤተክርስቲያኑ በሚገባ በፍት የሚያስፈልገው ነገር ስለሚኖር ማለት ነው።
የምታሳዩት ሰው ካለ እንድታሳዩ ለማለት ነው። ያው ከሳምንቱ ትንሽ አሻሽለን ለ10-15 ደቂቃም ቢሆን ደግሞ እያሻሻልን እንሄዳለን። ሰዓቱ እኮ ደህና ነው። ያው መስከረም ጥቅምት ሆኖ ነው። ለሁሉም በሰላም አስጀምሮ በቸር ያስፈጸመን ቸሮ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። እንግዲህ ቅድስት አርሴማ ነገ ዓመታዊ በዓሏ ከታች ቃ ኢየሱስ አለ የታወቀው 40ቱ እንስሳም ገብቷል ታቦቷ አለ እየተባልኩ ነውና እንግዲህ ወደሚመቸን እንሄዳለን ማለት ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። የመሸባችሁ መሄድ ትችላላችሁ። ሌሎቻችሁ መዝሙርን ዘምራለን። ጸጋነ ሳይነ ወሕይወተ ረከብነ ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ ጸጋን ተቀበል ሕይወትንም አገኘን ጸጋን ተቀበል ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን እናመሰግንሃለን እግዚአብሔር ቸር መድኃኔዓለም በሰላም ያሳድረን።